አሁን ባለው ጉዳይ ከቅርብ ጊዜ የመጣ ነው። አንዳንድ ነገሮች ከሚታዩት ሀገራዊ ጉዳዮች ተነስተው ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው ይህንን ቤተክርስቲያኒቱን ወክለው ቢያብራሩልን። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። እንዳለ እንደ ሀገሪቱ ከሆነ የምናየው ሀገራችን ኢትዮጵያችን ታማለች። አው በጠን ሀዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አዎ የሞተው ወንድምሽ የገደለው ባልሽ አይነት ነገር መሞት ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳይ ብዙ ነው። ያም እገድልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል፣ በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው። ስልኬ ቢታይ እና አባታችን በዓል ሲመጣ ብዙ ጊዜ ሰው የተለያየ ስሜት አለው። ነገር ግን በብፁዕነቱ ዙሪያ በዓል በመጣ ቁጥር አቡነ አብርሃም ምን ይናገሩ ይሆን ብለው ቢጠብቁ ብዙ ምዕመናን አሉ። ልዑላንም ትሑታንም ይህንን ነገር ይጠብቁታልና ይህንን ነገር እንዴት ያዩታል? በዓሉ እረኞች ከመላእክት ጋራ ያመሰገኑበት ነው። እንዲህ አይነት በዓል ሲመጣ እንዲህ አይነት በዓል ስናከብር በፍቅር ይሁን። በአደባባይ በዓላቶቻችን የማይሆን ነገር እንዳይፈጠር ተጠንቅቀን የኛና የኛ በዓል ስለሆነ ራሳችን አክባሪዎች አስከባሪዎች ሁነን እንደ ሊቀ ጳጳስ የሚጠበቅበትን እየሰሩ ነው ያሉት። ነገር ግን ውጭ ሀገር ሊሄዱ ነው የሚል ወሬ ይወራል። ይህ ነገር ከምን የመጣ? መምህራን እስከ ደቀ መዛሙርት የሚዲያውም ዓላማ ደቀ መዛሙርት ከመምህራን እስከ ደቀ መዛሙርት ያለውን መልእክት። በነገራችን ላይ ብፁዕ አባታችን ብዙ ጊዜ የቆሎ ተማሪዎችን እንኳን አደረሳችሁ ተብለን አናውቅም። እንግዲህ እስካሁን ድረስ ዛሬ የመጀመሪያው ካልሆነ በቃ ዛሬ ብያለሁ። ከዚህ በፊት እንዲህ አይነት ልምድ የለንም። እግዚአብሔር ይስጥልን። ከዚህ በኋላ እንላለን። መምህሩ ማሸከም ብቻ ሳይሆን የተሸከሙትን የሚያሸክማቸውን ቃለ እግዚአብሔር እንዲጠቀሙበት እስከ መጨረሻው ድረስ ማድረግ ተገቢ ነው ብዬ አምናለሁ። ምክንያቱም ብዙ ታሪክ መጥቀስ እንችላለን። የኛ የቆሎ ተማሪዎችም ሀሜት አለን። ብዙ ጊዜ እኛ የቆሎ ተማሪ ሆነን ሊቃነ ጳጳሳት እኛን አያውቁንም ብለን ነው የምናውቀው። ልብሰ ተማሪም አሁን እያየነው አለ። ከመጠምጠም መማር ይቅደም የሚሉ ነበር አባቶቻችን። አይታችኋል? አሁን ዘመን የመጣ ጥምጥም አይተናል። ወደኋላ ብንፈልገው የለም። እርግጠኛ ነኝ አባቶቻችን እንደዚህ አይነት ጥምጥም ጠምጥመው አያውቁም። እንደ ኩሽት የበዛበት ዝም ብሎ በቃ ተከምሮ ሰውየው እዚህ ጋር ነው ያለ። ጥምጥሙ የዚህ የመስቀሌን ያህል አልፎ ወይ ሁለት ነገሮች አሁን እየተበላሹ ነው። ጥሩ ጥያቄ ነው ያነሱልኝ። ምንኩስናና መምህር መማር ብዙ ችግሮች እየገጠሟቸው ነው። ምንኩስናም የትናንትና ለምነና ነው። እሾማለሁ እሸለማለሁ ብሎ ከሆነ ምንኩስናም የሚመጣ ለውድቀት ይሆናል። እቀጠራለሁ ገንዘብ አገኛለሁ ብሎም ከሆነ ትምህርቱ የሚፈጠረው እንደ ዘመናዊ ትምህርት ለውድቀት ነው የሚሆነው። የተከበራችሁ አድማጮቻችን፣ ይህ ሐሽማል ሚዲያ ነው። ሐሽማል ሚዲያ ቤተ ጉባኤያትን መሰረት አድርጎ የሚሰራ ነው። ነገር ግን ታላላቅ አባቶችን ታላላቅ መምህራንን በዚህ በሚዲያው እያቀረበ ልምዳቸውን ጽናታቸውን እንዲያስተምሩን የሚሰራ ሚዲያ ነው። ዛሬም ያው በእግዚአብሔር ፈቃድ በብፁዕነታቸው መልካም ፈቃድ ብፁዕ አባታችን አቡነ አብርሃም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በዚህ በንዑስ በሆነው በሐሽማል ሚዲያ በትህትና ችግር የለውም ልጆች ብለው ስለቀረቡ በእግዚአብሔር ስምና በአድማጮች በተመልካቾች ስም እያመሰገኑ ዛሬ ያው የጌታችን የኢየሱስ ክርስቶስን ልደት ምክንያት አድርገን ከብፁዕ አባታችን ጋር አጭር ቆይታ እናደርጋለን። እንድትከታተሉን በእግዚአብሔር ስም አመሰግናለሁ። ብፁዕ አባታችን ብፁዕ አባታችን እንግዲህ እንኳን ለጌታችን ለኢየሱስ ክርስቶስ መልካም በዓል አደረሰዎት ለማለት ነው የመጣነ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ
አሜን። ከሁሉ አስቀድሞ ፈቃድ እግዚአብሔር ሆኖ መምህረ ሊቃውንት ማዕበል ፈጠነ በሀገረ ስብከታችን የፈለገ ገነት ቅዱስ ጊዮርጊስ ገዳም የአራቱ ጉባኤ መምህርና የሀገረ ስብከታችን የስብከተ ወንጌል ክፍል ኃላፊ ስለጋበዙኝ እግዚአብሔር ይስጥልኝ ብዬ በእግዚአብሔር ስም እያመሰገንኩ ሁላችሁም በሀገር ውስጥም ከሀገር ውጭም የምትኖሩ አባቶቼና እናቶቼ፣ ወንድሞቼና እህቶቼ፣ በአጠቃላይ ሊቃውንተ ቤተ ክርስቲያን፣ መምህራን፣ በገጠሪቷ ቤተ ክርስቲያን ተተኪ ለማፍራት በረሃብ አለንጋ እየተገረፋችሁ ሁሉንም ጽዋዕተ መከራ ተቀብላችሁ ያለ ዋጋ እንደ አባቶቻችሁ ከአባቶቻችሁ የተማራችሁትን ዕውቀት ለደቀ መዛሙርት የምታስተላልፉ የምታስተምሩ መምህራን በሙሉ እንዲሁም ቤተ ክርስቲያን ነገም ትውልድ ኑሯት በትውልዷ ኮርታ እግዚአብሔርን የሚያመሰግኑ የእግዚአብሔርን ቃል የሚያስተምሩ ሊቃውንት ከውስጧ እንዳይጠፉ ሁሉንም ነገር ችላችሁ በመማር ላይ የምትገኙ ደቀ መዛሙርት ሁላችሁም ክርስቲያን ወገኖቼና ኢትዮጵያውያን ወገኖቼ በሙሉ በድጋሜ እንኳን ለብርሃነ ልደቱ አደረሳችሁ እላለሁኝ። በድጋሜ ስል በተለያዩ ሚዲያዎች እንኳን አደረሳችሁ የሚል መልእክት ስላስተላለፍኩኝ በዚህ በአሽማል ሚዲያ ደግሞ ለየት ባለ መልኩ ይልቁንም እርግጠኛ ነኝ እንግዲህ ጥያቄያቸውም ይሆናል ብዬ የማስበው በጉባኤ ቤቱ ዙሪያ አጠቃላይ በቤተ ክርስቲያኒቱ ይሆናል ብዬ ስለማስብ ትኩረቴን ወደ ጉባኤ ቤቱና ወደ ደቀ መዛሙርቱ ወደ ሊቃውንቱ በማድረግም ነው እንደው ውይይታችን ይሆናል ብዬ ተስፋ ማደርግ። ስለዚህ እንኳን አደረሳችሁ እያልኩኝ ወደ ጥያቄያቸው ከመግባታችን በፊት ሁልጊዜም ቢሆን መሪያችን ቃል እግዚአብሔር ሲሆን ነውና መልካሙ ከዚሁ ከእግዚአብሔር ቃል ጉባኤ ቤት ነውና መምህራኑንም ደቀ መዛሙርቱንም ሁሉንም የሚወክለውን አንድ አረፍተ ነገር ከእግዚአብሔር ቃል አንብቤ ከዚያ ወደ ጥያቄያቸው እንገባለን ማለት ነው። በጣም ጥሩ ጸባይ። የሉቃስ ወንጌል ምዕራፍ 6 ቁጥር 40 ጀምሮ እንዲህ ይላል። ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። ይህንን እንደ ርዕስ ውሰዱልኝ። በመጨረሻም እመለስበታለሁኝ የእሳቸውን ጥያቄ ካስተናገድኩ በኋላ ብዬ አቆየዋለሁኝ። እግዚአብሔር ይስጥልኝ። በጣም ጥሩ። እንግዲህ ብፁዕ አባታችን ያው ሚዲያውም ስለ ጉባኤ ቤት ነው በአብዛኛው የሚያጠነጥን፣ ከዚያም የበለጠ የለም። ብፁዕነቶም እንደሚያውቁት ስለዚያ ጉዳይ ነው። እንግዲህ የደቀ መዝሙር መጠኑ እንደ መምህሩ ቢሆን ነው፣ ከመምህሩ ግን አይበልጥም የሚለውን እናቆይና ብፁዕ አባታችን በዓል ሲመጣ ብዙ ጊዜ ሰው የተለያየ ስሜት አለው። ነገር ግን በብፁዕነቶ ዙሪያ በዓል በመጣ ቁጥር አቡነ አብርሃም ምን ይናገሩ ይሆን ብለው የሚጠብቁ ብዙ ምዕመናን አሉ። ልዑላንም ትሑታንም ይህንን ነገር ይጠብቁታልና ይህንን ነገር እንዴት ያዩታል? ጥሩ ነው። እንግዲህ በዓል በመጣ ቁጥር እኔ ከኔ የሚጠብቁም ካሉ እግዚአብሔር ይስጥልኝ፣ በጣም አመሰግናለሁ። ከኔም ይጠበቃል ብዬ የማምነው በዓሉ የሰላም በዓል ነው። በዓሉ የፍቅር በዓል ነው። በዓሉ የነፃነት በዓል ነው። በዓለ ልደቱን እንውሰድና አሁን ያለንበትን በዓሉ ሰውና እግዚአብሔር የተገናኙበት ነው።
በዓሉ እረኞች ከመላእክት ጋር ያመሰገኑበት ነው። እንዲህ አይነት በዓል ሲመጣ እንዲህ አይነት በዓል ስናከብር በፍቅር ይሁን፣ በሰላም ይሁን፣ ጥላቻ ይወገድ፣ ፍቅር ይንገስ፣ እንረዳዳ፣ እንተዛዘን፣ በሃይማኖት ንጽና። አንድ ጊዜ ለቅዱሳን በተሰጠች ሃይማኖት በኦርቶዶክሳዊ ተዋሕዶ ሃይማኖት እንጽና። በተራ ነገር አንጠላለፍ። ቅድሚያ ለሃይማኖታችን እንስጥ። ቅድሚያ ለስርዓታችን እንስጥ። ለሀገራችን እንስጥ። የኔ ተልእኮ ይሄ ነው። ከዚያ በዓል ሲመጣ ምናልባት ተያያዥነት ስለሚኖረው የአደባባይ በዓላት አሉን እንደ ጥምቀት ወዘተርፈ። የመስቀል የጥምቀት እንደዚህ አይነት በዓላት ሲኖሩ ደግሞ የአደባባይ በዓላቶች ናቸውና በአደባባይ በዓላቶቻችን የማይሆን ነገር እንዳይፈጠር ተጠንቅቀን የኛና የኛ በዓል ስለሆነ ራሳችን አክባሪዎች፣ አስከባሪዎች ሁነን እናክብር። የሌላ እጅ እንዳይገባበት እንጠንቀቅ። እኒህና እነዚህን የመሳሰሉ ላይ ነው እንግዲህ ብዙ ጊዜ እኔ መልእክቴን ማስተላለፍ። የሚተላለፉ ድንበር የሚጥሱ ውጣውረድ የሚፈጥሩ ጭቅጭቅ ነገር የሚፈጥሩ ሲኖሩ እነሱን እረፉ ነው። አያስፈልግም። ይሄ የእግዚአብሔር ቤት ነው። በእግዚአብሔር ቤት ለእግዚአብሔር ክብር እንስጥ ከሚል በስተቀር እኔ የተለየ መልእክት የሚጠበቅም አለኝ ብዬም አላስብም። ካለ ደግሞ በግልጽ ቢነገረኝ የበለጠ አብራራለሁ። ያው እኔም በግልጽ ነው የምጠይቀውት። መልእክቱን የሚወዱትም አሉ፣ የሚፈሩትም አሉ። የሚጠሉት አላልሁም፣ የሚፈሩትም የሚወዱትም አሉ። እንግዲህ የሚፈሩትም ተጽዕኖ ፈጥሮባቸው ነው፣ የሚወዱት ደግሞ የልባችን ተነገረ ብለው ነው። በዚህ ጉዳይ ምናልባት እንዲህ መቼም ይህ ዓለም ሁሉም ደፋር አይደለም፣ ሁሉም ፈሪ አይደለም። የአንድ እናት ልጆች ከአንድ እናት በመወለዳቸው ከአንድ አባት በመወለዳቸው አንድ አይነት ጠባይ የላቸውም። የየራሳቸው የተለያየ ጠባይ አላቸው። ፈሪም ለእናቱ ነው በጎ ፍርሃት ከሆነ። የፍርሃቱ መጠን ግን ምን ይመስላል አላውቅም። ፍርሃቱ ለበጎ ከሆነ እሰየ። እኔን አይደለም የሚፈራኝ፣ እኔ ምን ይፈራል? እኔ እንደሱም አስተሳሰብ ኑሮኛ የማያውቅም ወደፊትም አይኖረኝም። ቤተክርስቲያኒቱን የሚፈራ ቤተክርስቲያኒቱን የሚያከብር ማለት ነው። ቤተክርስቲያኒቱን ፈራ ማለት ቤተክርስቲያኒቱን አከበረ። ቤተክርስቲያን ምን አለች ብሎ ለምትናገረው ነገር እኛ ድምጾች ነን። እኔ ድምጽ ነኝ። በጣም ከአባቶቼ ትንሹ ሲሆን ግን የምናገረው ነገር ካለ ቤተክርስቲያኒቷን ወክዬ ስለሆነ በጣም ታላቋን ቤተክርስቲያን በእኔ አንደበት አይደለም በብዙዎቹ ቢነገር የማይመጥናትን ቤተክርስቲያን፣ ስለዚህ እሷን ወክዬ ስለሆነ የምናገረው የእሷን ቃል ሰምቶ ይህ የቤተክርስቲያን ድምፅ ነው፣ ይህ የቤተክርስቲያን ቃል ነው፣ ይህ የቤተክርስቲያን መልእክት ነው ብሎ የሚፈራ ካለ ያስመሰግናል። ግን አለ ወይ በዘመናችን የሚፈራ አለ ወይ? ጥሩ ካለ ልናመሰግናቸው ይገባል። አንዱ ደግሞ ምን የሚል ነው የተባለ? የሚወደው ደግሞ አለ። የልባችንን ተናገሩ ብሎ ጥሩ ነው። እሱም ደግሞ በስጋዊ ስሜት በደማዊ ስሜት ሳይሆን በሃይማኖታዊ ስሜት በመንፈሳዊ ስሜት መዝኖ መጥኖ እስከወደደው ድረስ በትክክል ነው። ስህተቶችም ሲኖሩ ደግሞ ሁለቱም ወገኖች እኔ ነፃ ሰው ነኝ። ሁለቱም ወገኖች እነዚያም ያመሰገኑበትን ሌላውም ደግሞ የፈራበትን ይሄ እንዲህ ነው ቢለኝ የሚታረም ከሆነ ለማረም ዝግጁ ነኝ። የማይታረም ከሆነ ደግሞ አንታረም እንጂ ይሄ የሚታረም አይደለም። ምክንያቱም አንደኛ የራሴን አይደለም የምናገረው ከሆነ የቤተ ክርስቲያኒቱን ስርዓት የቤተ ክርስቲያኒቱን ሕግ መሰረት አድርጌ ነው በእንዲህ አይነት የምናገር። በልብ ወለድ ልናገር አንፈልግም። በጣም ጥሩ። ስለዚህ ምናልባት አረፍተ ነገሮቹ ሰው ምን ላይ ምናልባት አባታችን አሁን መጥቶ እንዳይጠይቀውት ህዝቡ ሊቃነ ጳጳሳትን ሲያከብር ሰማይ አይታረስ ጳጳስ አይከሰስ ወይንም ደግሞ ንጉሥ አይከሰስ ብሎ ነው የሚያምን እና ደፍሮ መናገር አይችልም። ይሄ ግን ሚዲያ ስለሆነ ከብፁዕነቱ ቢነገር ችግር የለውም። ሰው ግን እንደዚህ ይሄን ያህል ይፈራልና ሊቀ ጳጳሱም ይታረማሉ እንዴ ሊል ይችላልና በዚያው አጋጣሚ ቢገልጹላቸውም ጥሩ ነው። በእውነት የሰማይ አይታረስ ጳጳስ አይከሰስ ጳጳስ አባት አይከሰስ የሚል ብሂል አለ። አንድ ጊዜ ሲኖዶስ ላይ ነው በብፁዕ ቅዱስ አቡነ ጳውሎስ ዘመነ ፕትርክና
እና እንዲህ ሞቅ ያሉ የሚያወያዩ ነገሮች ተፈጥረው ነበረ። ከዚያ ይህ ሀሳብ ተነሳ። ሰማይ አይታረስ አባት አይከሰስ ምን ማለት ነው ይሄ ምናምን የሚል መጣ። አይ የሚል ወሬ መጣ። አንድ አባት ናቸው ያነሱት። አይ ሰማይም በመብረቅ ይታረሳል መታረስ ባለበት ሰዓት፣ አባትም ደግሞ እስካጠፋ ድረስ በልጆቹም ይወቀሳል፣ በሲኖዶሱም ይቀጣል። እስከ ቀኖና ቤተክርስቲያን በሚፈቅደው ወደ ገዳምም ሊጋዝ ይችላል። ወደ ጸሎት ጸልይ ንስሐ ግባ ሊባል ይችላል። ማንም የማይቀጣ የለም። ከህግ በታች ነው ሁሉ። ከህግ በላይ የሆነ ነገር የለም። ከህግ በላይ የምንሆነው ሁልጊዜም እንደሚነገረን ለተርጓሚው ለአመስጣሪው አልነግረውትም ለሚዲያው ስለሆነ አበው ይነሰ መልዕልተ ህግ ሙንቱ የተባሉት ህግን ስለሚገዙት ህግ አይገዛቸውም። ህግ እስከ ጣስን ድረስ ከህግ እስከ ወጣን ድረስ በህጉ እስካልተጓዝን ድረስ የማንወቀስበት ምክንያት አይኖርም። ወቀሳው ግን የአባትና የልጅነት ሊሆን ይገባል። ወቀሳው ግን ቤተክርስቲያኒቱን ክብሯን የሚጠብቅና የሚያስጠብቅ መሆን ይገባል። ወቀሳው ግን እንዴት ነው? ባለቤቱ ያቀለለውን አሞሌ ባለዳ ይቀበለውም ይላሉ በጥንቱ ዘመን። አሞሌ እንደዛሬው ብር ነው የዚያ ጊዜ። ጨው ነው ይሟሟል ምን ይላል ዋጋ የለውም ቢል ከሟሟና ከተበላሸ ምን ሀብት ሊሆነኝ ነው ብሎ ጥሎለት ነው የሚሄደው። ስለዚህ ያ ሰውዬ አያቀለውም ትልቅ ነው ብሎ አግኖ አክብሮ ነው። ስለዚህ አክብሮ ስህተቶችን የማረም ልምድ መኖር አለበት። ለምን እንነካለን የሚል ሀሳብ ያለን ካለን እሱ ስህተታችንን ማረም አለብን። መታረም ይሄንን ከግንዛቤ ውስጥ ማስገባት አለባቸው። መውቀስ ባለባቸው ልንወቀስበት በሚገባው ይውቀሱን፣ ዝግጁ ነን። ማክበር ያለባቸውን ደግሞ ቤተክርስቲያኒቷን ነውና ማየት ያለባቸው ያክብሩ። አለበለዚያ አቅልሎ አውርዶ አይደለም ላማኙ እንደው ለሌላው እውነት በጎ አስተሳሰብ ቅን አስተሳሰብ ላለው ለሌላ አማኝ ሁሉ ምንድነው እንዲህ አይነት ብሎ እስከሚተች ድረስ መውረድ በጣም አደገኛ ነው። ቤተክርስቲያኒቱን አሳልፎ መስጠት ቤተክርስቲያኒቱን አሳልፎ እንደመስጠት ይቆጠራል። በትክክል በቃ እሱ ነው ቁም ነገሩ። በጣም ጥሩ አባታችን። ሁለተኛው ጥያቄ ጽናትን የተመለከተ ነው። ሁሉም አባቶች አባቶቻችን ሊቃነ ጳጳሳት ጽናት አላቸው በየቦታቸው በየማዕረጋቸው። ሌሎችም እንዲሁ በተሰማሩበት ነገር ጽናት ይኖራቸዋል። ነገር ግን ከብፁዕነቶ ጽናት አለ፣ ይሄ ማንም ሰው የሚያውቀው ነውና እንደው ጽናቶት ከምን ይመነጫል? ከልምድ ወይንስ ከምንድን ነው የሚመነጨው? እንዲህ አይነቱ ጥያቄ ለእኔ ከባድ ነው። አንደኛ እኔ የማውቀው እውነቱን ተናገር ብባል ደካማነቴን ነው። ለውዳሴ ከንቱ አይደለም፣ ዝም ብሎ ለማስመሰልም የከንፈር ሽንገላም አይደለም። እኔም ማየው ከኔ በፊት የነበሩ አባቶችን ነው። የነሱን ሕይወት፣ የነሱን ታሪክ፣ የነሱን መንገድ፣ የነሱን አቋም፣ የነሱን ዓላማ ባየሁበት በተረዳሁበት ልክ ጽናት አለ ሆይ ብባል ከምኑም ገና አልጀመርኩትም። እንደ አቅሜ ግን እንዲኖረኝ የሚጥር ሰው ጽናት እንዲኖረኝ በአባቶቼ መንገድ እስከ መጨረሻው ድረስ ለመጓዝ እንደው መፍገምገም አለ አይደለ? እየወደቁም እየተነሱም መሄድ መጓዝ፣ ያንን ከሚያደርጉት አንዱ ልሆን እፈልጋለሁኝ፣ እንደረደራለሁ። ግን እኔ ጽኑ ነኝ እኔ እንዲህ ነኝ ብሎ ለመናገር አቅሙም የለኝም ብቃቱም የለኝም። እሱን እንግዲህ ጽኑ ነው የሚሉ በራሳቸው መጠን አይተው ማለት ይችላሉ። ለሌላው ነው የምትወው። ይሄንን አንደኛ መቼም እኛም የተነገረን ለመምህር ምን ነግሮታለሁ ለአስተማሪው እንጂ። አዎ ምክንያቱም ኩሎ ገቢረክሙ በሉ አግብርት አይደል የታዘዝነው ጽሩዓን። ምንም እንደው ያደረግነውም አድርጋችሁ እንኳን ያደረግነውም በሉ ያደረግነው የለም በሉ የተባልን ሰዎች ሳናደርግ እንዳደረግን መስለን ብንታይ በእግዚአብሔሩም በሰውም ዘንድ ይልቁንም ለሕሊናና ለእግዚአብሔር ወቀሳ ስለሚሆን ለመጽናት በአቋምና በዓላማ እስከ መጨረሻው ድረስ ለመጓዝ ከሚፍገመገሙት
አንዱ ነኝ። እንዲኖረኝ ጽኑ ፍላጎት አለኝ፣ ጽኑ ዓላማ አለኝ። ግን ከዚህ ውጭ በዚህ ርዕስ አዎ እንዲህ ነኝ ብዬ ለመናገር አልችልም። እሺ ብፁዕ አባታችን አመሰግናለሁ። የግል ጉዳይም ስለሆነ ማለፍም ይቻላል፣ ተቀብያለሁ። እኔም በቅዱስ ሲኖዶስ መልካም ፈቃድ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ ነዎት። በዚህ በሁለቱም አህጉረ ስብከት ቤተክርስቲያንን እየሰሩ እንዳጠቃላይ እንደ ሊቀ ጳጳስ የሚጠበቅበትን እየሰሩ ነው ያሉት። ነገር ግን ውጭ ሀገር ሊሄዱ ነው የሚል ወሬ ይጎራል። ይህ ነገር ከምን የመጣ ነው? ብፁዕነትዎም በአንድ ሚዲያ ላይ ሲናገሩት ሰምቻለሁ። ምንድን ነው ይህ ነገር እንደዚህ የሚባለው? አዎ እውነት ነው፣ ሰዎች ሲያወሩ ሰማሁኝ። እኔም አንድ ሚዲያ ላይ ሳይሆን እዚህ ክብረ በዓል ላይ ነው፣ ምርቃት ላይ ነው የተናገርኩት። ከዚያ ነው የተወሰደው። ባለቅኔው ነክቶኝ ነው። የዚህ እንትኑን ወሬ እንኳ አሉ የተባለውን በዚህኛው ሰምቼ በዚያ አስወጥቼው ነበረ። ግን ባለቅኔው ይሄንን ሕዝብ ትተህ ልትሄድ ነው አሉ እና መሄድ የለብህም የሚል ቅኔ ሲያበረክቱ ኧረ የትም አልሄድም ብዬ መልስ ሰጥቻለሁኝ። እንደ እውነቱ ለመናገር አንደኛ አንድ ሊቀ ጳጳስ በራሱ ፈቃድ ወደ ወደደው የመሄድ ስልጣን የለውም። መጀመሪያ ሲጀመር እስረኛ ነው። ሲኖዶስ ባዘዘው ነው የሚሰማራ። ትናንትና በቅዱስ ሲኖዶስ ፈቃድ ውጭ ነበርኩኝ። ትክክል። ቅዱስ ሲኖዶስ ደግሞ ወደ ሀገር ተመለስ ግባ ሲለኝ ወደ ሀገር መጥቻለሁ። አሁን የሥራ ቦታም ሰጥቶኝ እየሰራው ነው ያለው። መጀመሪያም በስራ ነው ሄድኩኝ በሀገረ ስብከት፣ አሁንም በሀገረ ስብከት ጥላ ስር ነው ያለው። ይሄዳለሁ ብዬ ያወራሁበት ጊዜ የለኝም። ደሞም አይጎራም፣ እንዲም ደግሞ አይጎራም። አንደኛ ስልጣኑ የለኝም። መሄድ ካለብኝ ደርሶ ለመምጣት ቅዱስ ሲኖዶስ ለተልእኮ የሚልከኝ ከሆነ አለበለዚያም በግሌ ሀገረ ስብከቴን ወክዬ ለሀገረ ስብከቴ የምሰራው ስራ ካለኝ ከዚህ ቀደም እንደምናደርገው ብዙ ጊዜ እኮ እዚህ ሀገረ ስብከቱኝ ተመላልሻለሁ። ኢየሩሳሌም በየዓመቱ ምናምን እመላለስ ነበር። አሜሪካን በየጊዜው እመላለስ ነበረ። እስካሁን እዚህ ጠቅላይ ቤተ ክህነትም እያለሁ ተመላልሻለሁ። እንደዚህ አይነት ደርሶ መልስ ሊመጣ ሊኖር ይችላል። የተልእኮ የሐዋርያው መንገድ አለ ምን ጊዜው። ከዚያ ውጭ ግን ከሀገሬ ወጥቼ ወደ ውጭ ሀገር ይሄዳል ሲባል ምን ማለት ነው? ምን ታስቦ ነው? እንዲሄድ የሚፈልጉ ካሉ ቁርጣችሁን ወቁት። አልሄድም ትፃ ነፍሴ እዚሁ ትወጣለች በሉልኝ። በእውነት ነው የምላችሁ። ምንም ይሁን ምን እኔ ከሀገሬ አልወጣም። ለኑሮ የትም ሀገር አልሄድም። ለሐዋርያዊ ጉዞ ደርሶ ለመምጣት የማስተባብረው ነገር ካለኝ አዎ እሄዳለሁ፣ እመጣለሁ። እሱም በተወሰነ በተለካ ወርም ተብሎ ከሆነ 2 ወርም ተብሎ ከሆነ ቢበዛ 3 ወር ተብሎ ከሆነ ካነሰ 1 ሳምንት 2 ሳምንት ተብሎ ከሆነ ለዚያ በተቆጠረ ሰዓት ደርሶ መምጣት ይቻል ይሆናል። ከዚያ ውጭ ግን ለኑሮ ይሄዳል የሚለው አስተሳሰብ እንዲሄድ ፍላጎት ያላቸው ካሉ ለእነሱም አይጠቅማቸውም፣ ለእኔም አይጠቅመኝም። እኔም በተሰጠኝ ሐዋርያዊ አገልግሎት ተግቼ መኖር ነው። ደግሞስ ያለውበት ሀገረ ስብከት በእውነት ከሆነ እግዚአብሔር ምስጋና ይግባው፣ ምዕመናን በፍቅር የሚያዩኝ በየዕለቱ እንደው በባረኳቸው ቁጥር ለግነት አይደለም ከኛ እድሜ ቀንሶ ለአንተ እድሜ ይስጥህ የሚሉ የፍቅር ምዕመናን ባሉበት አይደለም ምዕመናን ካህናት እንዴ ምንስ ጎደለብኝ ብዬ ምንስ ፍለጋ ምን ለማግኘት ምን ለማምጣት ይሄ እንደው ዝም ብሎ የተፈጠረ ወሬ ስለሆነ ስለተነሳ እንጂ አጀንዳም ባይሆን ደስ ይለኛል። እስከ ተነሳ ድረስ ግን እውነታው ይጥራ ለማለት ነው። እዚህ ጋር ያነሳሁት እንዲጠራ ነው። አንዳንድ ጊዜ እንደዚህ የሚጎራ ነገር ሲጠራ በባለቤቱ አንደበት ደስ ይላልና ለዛ ነው። የትም አልሄድም። በጣም ጥሩ። እንግዲህ እንደሱ ከሆነ ብፁዕ አባታችን እንግዲህ አንዳንድ ጊዜ ደግሞ እንዲሁ አልፎ አልፎ ያው ገዳም ይሄዳሉና ገዳም ሲሄዱም ደግሞ ገዳም ገብቷል ምናምን የሚባል ነገር አለ። ገዳም መግባት እንኳን ጥሩ ነው፣ ግን ይቻላል ያን ሊቀ ጳጳስ በራሱ ፈቃድ ገዳም መግባት ይችላል? እንግዲህ ገዳም ያው እሱም እንደሚያውቁት ወይ ለ2 ሳምንት ወይ ለ3 ቀን ለ4 ቀን ሁልጊዜ ይሄዳሉ።
እንደውም አሁን ቀንሻለሁ እዚያ ቤተ ክህነት ከሄድኩበት ጊዜ ጀምሮ እንጂ ያውቁታል። ወይ ደብረገነት ወይ ዳጋ አለበለዚያም በቅርብ ካሉት ገዳማት ውስጥ ሄጄ አባቶች ጋራ 2 ቀንም 3 ቀንም አሳልፌ ጸሎተ ማርያም ደግሜ አስደግሜ ስመጣ ደስ ይለኛል። ምክንያቱም ገዳማዊ ሕይወት ብዙ ያስተምራል። በጣም ጥሩ። ራሳችንን እንድናይ ይጋብዛል። እንዳል ሊቃነ ጳጳሳትን ወክዬ ሳስበው የተነሳችሁበት ምንጫችሁ ምንጩም እሱ ነው። መነሻችንም መድረሻችንም የመጨረሻውም እሱ ነው። እንደ ገዳም ደግሞ አሁንም ቢሆን እኔ ለምሳሌ ዳጋ ውስጥ ከመነኮሳቱ እንዳንዱ ነኝ። አሁንም አንድነት አለኝ። ጎጆ ቀልሻለሁ። ሲሄድ ማርፍበት አለኝ። ደብረገነትም በተመሳሳይ አለኝ። እዚያ ሲሄድ አሁን መሄድ አልቻልኩም። እዚያኛውም በተለያዩ ምክንያቶች ትንሽ የስራውም ጫና የምኑም ይታወቃል። እንጂ ገዳም መሄድ ማለት ያ ነው። ሂጄ በተለይ ጾመ ማርያም ላይ እና እንደዚሁም በአብይ ጾም የተወሰነውን ጊዜ በሆነው ነገር ላይ እሄዳለሁ። እንደዚህ አይነት ወደፊትም እሄዳለሁ፣ ዛሬም እሄዳለሁ፣ ነገም እሄዳለሁ፣ ትናንትም ሄጃለሁ። ከዚህ ውጭ ግን ለኑሮ ቀጥታ ሄዶ መነን እንዲያ ቢያደርገው ደስ ይለኛል። ሲኖዶስ ፈቅዶ ኃላፊነቴን እዚህ መወጣት እስካቃተኝ ድረስ የኔም ጥያቄ ነው የሚያነሱ። ለምሳሌ መስራት ያለብኝን መስራት ካቃተኝ ስም ብቻ ይዤ ዝምዬ መመላለስ ከሆነ ለምእመናንም ማልጠቅም ከሆነ ለእግዚአብሔርም ማልጠቅም ከሆነ የዚህ ሀገረ ስብከት ሊቀ ጳጳስ እየተባልኩ ለመኖር ከሆነ የኔም ጥያቄ ሊኖር ይችላል። ቅዱስ ሲኖዶስ ላይ የለም አልቻልኩም፣ ከአቅሜ በላይ ነው፣ ወደ ገዳም እንድኖር ይፈቀድልኝ። በቂ ምክንያት ካለውም ይፈቀድለታል። በቂ ምክንያቴን ይዤ መቅረብ እችላለሁ። አሁን ግን እዚህ አልደረስኩም። አንደኛ በስስት የሚያየኝን ምእመን ዝም ብዬ ያውልህ ብዬ ከአቅሜ በላይ ነው ብዬ ለመሄድ አልችልም። እስከ ሞት ማገልገል እንዳለብኝ አምናለሁ። ገዳም ግን መሄድ ባለብኝ ሰዓት ሂጄ እመለሳለሁ እና ከዚህ አንጻር ነው መታየት ያለበት። ዞሮ መታሰብ ያለበት ቅዱስ ሲኖዶስ ሳይፈቅድ ለኑሮ የትኛውን ቦታ ወደ ውጭ ዓለምም ይሁን ወደ ገዳምም ቢሆን ፈቅጃለሁ ሳይል እንደው ዝም ብሎ እግር አለኝ ብሎ ብድግ ብሎ የሚሄዱበት ህይወት የለንም። እስረኞች ነን። ገዳማትን ለመባረክ ማለት ገዳም ላይ ያው አጽማበውን እጅ ለመንሳት ለቡራኬ እንሄዳለን እንጂ ቅዱስ ሲኖዶስ ሳይፈቅድ ከሀገረ ስብከት መውጣት ፈጽሞ አይቻልም ነው። ስለዚህ እኛ እንደማንኛውም ግለሰብ አይደለንም። የቤተ ክርስቲያን አደራ አለብን። ያንን የሰጠን ደግሞ ቅዱስ ሲኖዶስ ነው። ቅዱስ ሲኖዶስ ደግሞ ሳይፈቅድልን አንንቀሳቀስም ነው። እንግዲህ አድማጭ ተመልካቾቻችን ይህ አሽማል ሚዲያ ነው። ከብፁዕ አባታችን አቡነ አብርሃም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ጋር አጭር ውይይት እያደረግን ነው። መልካም ጊዜ ይሁንላችሁ። ብፁዕ አባታችን ቀጥሎ ያለው ጥያቄ መረርም ከረርም ይላል። ምዕመናን አሁን ባለው ጉዳይ ከቅርብ ጊዜ የመጣ ነው። አንዳንድ ነገሮች ከሚታዩት ሀገራዊ ጉዳዮች ተነስተው ሊቃነ ጳጳሳት ለምንድን ነው ለበጎች የማይሞቱ? እረኞች ከሆኑ እረኛ ተላልፎ ነው የሚሞተው። ለምንድን ነው ተላልፈው ሲሞቱ ማናያቸው? ሁልጊዜም 4 ኪሎ ነው የምናያቸው እነሱን የሚል ከረር ያለ ጥያቄ አለና እንደው ይህንን ቤተክርስቲያኒቱን ወክለው ቢያብራሩልን፣ ለምዕመናንም ቢያብራሩላቸው ለተመልካቾቻችን ደስ ይላል። ምክንያቱም አባትና ልጅ ከሚተማማ በአደባባይ ተናግሮ አሁን ዘመን አንድ በሆነበት ዘመን ተነጋግሮ አፍርጦ ጉዳዩን መገለል ስለሚገባው እንደው በዚህ ላይ ሰፋ ያለ ነገር እፈልጋለሁ። ምዕመናኑም ይፈልጋሉ። ብዙ ጊዜ እኛ ማህበራዊ ሚዲያ ላይ ብዙ ጊዜ ስለሚነሳ እኔ እንደው በድፍረት ዝም ብዬ ልጠይቅ ብዬ ነው። ብፁዕ አባታችን እግዚአብሔር ይስጥልኝ። ያው የሰሙትን ስለሆነ የሚጠይቁን ምንም ድፍረት አይሆንም። ለምንድን ነው የማይሞቱ? መልካም ነው። ማን ይግደልን? ለመሞት ወደ ማን እንሂድ? አሁን ይህንንም ጨምረው ቢጠቁሙን። ምክንያቱም መቼም ዝም ብሎ ግደሉኝ አይባልም። ሟችም ገዳይም የሚገናኙበት መንገድ መኖር አለበት። እኔ ሊያስወቅሰን ይችላል ብዬ የማምነው ከአባቶቻችን እንደተማርነው አንተ ካድ ብሎ አንድ አረሚ ቢመጣ ሃይማኖትህን ካድ፣ ማተብህን በጥስ፣ እኔ ላቆምኩት መስል ስገድ፣ እኔ የምልህን አድርግ
የሚል ቢመጣና የዚያ ጊዜ ለመኖር ብለን አይሽ እንዳልክ ይሁን ይደረግልህ ብንል ለምንድን ነው ያልሞቱት? ከዚህ በላይ ምን ክብር ፈልገው ነው የሚል ጥያቄ ቢነሳ እውነት ነው። አሁን ሃይማኖትህን በጥስ ማለት ክርህን በጥስ ሃይማኖትህን ለውጥ እግዚአብሔርን ካድ የሚል ፊት ለፊት የመጣብን የለም እና አሟሟቱም ራሱ ጥያቄውን ጥያቄ ነው የሚያስነሳ። ምን ብለን እንሙት? ራስንም ለሞት ዝም ብሎ ያላግባብ ሞት እኮ አስተማሪ መሆን አለበት። ክርስቲያናዊ ሞት በነገራችን ላይ አስተማሪ ነው። አባቶቻችን የምናደንቃቸው በሕይወታቸው ከሰበኩት፣ በሕይወታቸው ካስተማሩት፣ በሕይወታቸው ወደ እግዚአብሔር ካቀረቡት ሕዝብ ይልቅ በሞታቸው ያቀረቡት ይበልጣል። ትክክል። ያ ማለት ደግሞ አሟሟታቸው አስተማሪ ስለሆነ ነው። እኛ አሁን ሙቱ የምንባለው በዘመኑ አንዱን ወግነህ ከአንዱ ጋር ቆመህ አንዱን ተቃውመህ ሌላውን ደግፈህ የዚያ ጊዜ መታሰር አለብህ። ሊያስር የሚችለው ሊገልህ የሚችለው ክፍል ሲመጣ አዎ ብለህ መሞት አለብህ የሚል ነው ያሁኑ ጥያቄ። ይሄ ደግሞ መጻሕፍት አላስተማሩንም። የኛ መነሻችንም እንግዲህ ቅዱስ መጽሐፍ ነው። መነሻችን የቅዱሳን ገድል ነው። መነሻችን ድርሳናቱ ናቸው። መነሻችን ቀኖና ቤተክርስቲያን ነው። ከቀኖና ቤተክርስቲያን ውጭ በሆነ መልኩ ምን ብለን እንሙት? ሞታችንስ ማንን ነው የሚያስተምር? 4 ኪሎ ላይ ነው የሚውሉት። 4 ኪሎ የሚውሉ ካሉ ይፈልጓቸው ያለ ስራ። ሁሉ 4 ኪሎ ነው እንደሚውለው? 4 ኪሎ በስራ የተሰማሩ ይውላሉ። በደዌ ዳኛ የተያዙ ይውላሉ። አመል ብሏቸው ደግሞ የሚውሉ ካሉ እሱ ሌላ ጥያቄ ነው። አለበለዚያ ብዙዎች የቤተ ክርስቲያንን ስርዓት እና ቀኖና ጠብቀን ሀገረ ስብከታችን ላይ ነው የምንቀመጠው። እንግዲህ እኔም 4 ኪሎ ተቀመጥኩ ከተባልኩ ኃላፊነት በነበረኝ ሰዓት ነው። ያም እዚህም ሳይቀር ነው። አሁን ደግሞ ያን ከጨረስኩ በኋላ 4 ኪሎ አየሁት የሚለኝ ካለ ወይ 1 ቀን ወይ 2 ቀን ለስራ ሄጄ አይቶኝ ሊሆን ይችላል። ከዚያ ውጭ ሀገረ ስብከቴ ነው። ስለዚህ ሀገረ ስብከቴ ላይ ችግር ተፈጥሮ በሀገረ ስብከቴ ውስጥ ሃይማኖታችሁን ለውጡ፣ ማተባችሁን በጥሱ፣ ካዱ የሚል መጥቶ መንጋውን ሲነጥቅ ሲገል እኔ ተደብቄ ተሸሽጌ ራሴን ለማዳን ተቀምጬ ከሆነ ለምንድን ነው ይሄ ክብር ያለፈ ብሎ ብወቀስ ለምንድን ነው? መቼ ልትሞት ነው ዛሬ ያልሞት? ሰማዕትነት ለምን አመለጠ? ልክ ነው። አባቶቻችን ሰማዕትነት አያመልጥ ነው ያሉት። ስለዚህ ያኛው ምን ፈልገ ነው ከዚህ በኋላ ብባል እውነት ነው። አሁን ግን ምንድን ነው እንደው እኮ ጥያቄው ራሱ ለምን አልሞትክም ለምን አልሞታችሁም የሚለው ግራ የሚያጋባ ነው። አንደኛ እንዳለ እንደ ሀገሪቱ ከሆነ የምናየው ሀገሪቱ ሀገራችን ኢትዮጵያችን ታማለች። አው በጠና የሚፈውሳት ትፈልጋለች። ከእግዚአብሔርም በቀር ሌላ ፈዋሽ የላትም። ዓለም እንደሆነ ውድቀቷን እንጂ ትንሣኤዋን አይፈልግም። ዓለም እንደሆነ እርስ በርስ ልጆቿ መጋጫታቸውን እንጂ መፋቀራቸውን አይፈልግም። ዓለም እንደሆነ ትናንትና በጦርነት በልዩ ልዩ መንገድ ገብቶ በቅኝ ለመግዛት የሮጠውን ያህል ሳይሆንለት የቀረ ዛሬ መግቢያ አግኝቶ ልጆቿን እርስ በርስ እያናከሰ እርስ በርስ እያጣላ የላይ ፈሪ የታች ፈሪ እያለ ከማጋደልና ደም ከማፋሰስ ያለፈ የሚያስበው ነገር አይኖርም። ስለዚህ ጸቡ እንደ ትናንትናው ከሌላ ዓለምና ከኢትዮጵያ ጋር አይደለም። እነ ብፁዕ አቡነ ጴጥሮስን ብናነሳ በረከታቸው ይድረሰንና እነ ብፁዕ አቡነ ሚካኤልን ብናነሳ አሁንም በረከታቸው ይድረሰንና ሌሎችም ጀግኖች የኢትዮጵያ ጀግኖች ሊቃነ ጳጳሳቱ ሊቃውንቱ መስዋዕትነት የከፈሉ አንድ ሀገር ኢትዮጵያን ወራለው ነው። ባይዳን መጥተው እንወራለን ሲሉ ምንም የማይመለከታቸው ሰዎች አገሪቱን እንወራለን፣ ቅኝት ተገዢ እናደርጋታለን፣ ሃይማኖቷን እናጠፋለን፣ ባህሏን እንበክላለን። በሌሎች ሀገሮች እንደተደረገው የራሳቸው ቋንቋ የላቸውም ብዙዎቹ ዛሬ፣ የራሳቸው ባህል የላቸውም ብዙዎቹ ዛሬ። በሌሎች በባይዳን ሀገር የተወረሩ የተበከሉ የተገዙ ስለሆኑ የራስ ቋንቋ የራስ ባህል የራስ ማንነታቸውን አጥተዋል። እንደዚያ እናደርጋለን ባሉ ጊዜ እነዚህ አባቶቻችን ዋጋ ከፍለዋል። ምድሪቱን እንኳን ትገዢ ብለው አውግዘዋል።
ትክክለኛ ስለነበረ አሁን እኛ መላው የጠፋን የምናደርገው ያጣን የተጣሉ የኛው ልጆች ናቸው፣ የሚገዳደሉም የኛው ልጆች ናቸው። ለኛም ቅጥ ያጣ ሐዘን ነው። ምንድነው ሐዘንሽ ቅጣጣ ከቤትም አልወጣ የሚል ነገር አለ አይደል? አዎ የሞተው ወንድምሽ የገደለው ባልሽ አይነት ነገር። እንግዲህ ለዚያች ሴትዮ ሐዘኑን እዩላት። ባል ወንድም ገዳይም የሷው ሟችም የሷው። ስለዚህ በጣም ቅጥ ያጣ ሐዘን ነው። እኛ አሁን ቅጥ ያጣ ሐዘን ነው የገጠመን። የሃይማኖት አባቶች ቅጥ ያጣ ሐዘን ነው የገጠመን። ሟችም ልጆቻችን ናቸው፣ ገዳዮችም ልጆቻችን ናቸው። ሁሉም ኢትዮጵያውያን ናቸው። በዚህ ውስጥ ግርግሮች ይፈጠሩና ደግሞ ግርግር ብዙ ጊዜ ለብዙ ሰዎች ይበጃል። ሃይማኖታዊም እየሆነ ብዙ ክርስቲያኖቻችንም ሲሞቱ እናያለን። ብዙ አብያተ ክርስቲያናትም ሲወድሙ ሲቃጠሉ እናያለን። ብዙ ቅርሶቻችንም በተመሳሳይ ለኛ ቅጥ ያጣ ሐዘን ነው። እዚህ ላይ ምን ብለን ምን አድርገን ከመምከር ውጭ ሰላም ፍጠሩ ከማለት ውጭ ምንድነው? የምን ገላጋይ የብድ ገላጋይ ድንጋይ ያቀብላል። ለማንኛው ድንጋዩን እናቀብለው? ስለዚህ ድንጋይ እናቀብልም ነው። እና ድንጋይ ከማቀበል ሰላምን ብናቀብል፣ እባካችሁ ንጹሃን አይሞቱ፣ በንጹሃን ላይ እጆቻችሁን አታንሱ፣ ፍቅርን ገንዘብ እናድርግ፣ ሰላምን ገንዘብ እናድርግ። ደግሞም በሃይማኖት ግጭት የሃይማኖት ግጭት ደግሞ የበለጠ ወደ ተወሳሰበ ወደ አላስፈላጊ መውጫ ወደ ሌለው አዘቅት ውስጥ ያስገባናል። እረፉ። ይሄ ነው አንድ። ይሄ ነው። ሁለተኛ ደግሞ መቼም አንድ ሰው እድገቱ ነው የሚወስነው። ከመሰረቱ ለቆ ሊሄድ አይችልም። መሰረታችንን ስናጸና ግደል የሚል ሕግ የለንም። አዎ ይትቅትል ነው አለቅ። አትስረቅ ነው፣ አትግደል ነው፣ አታመንዝር ነው። ስለዚህ ይሄን ቢቀማህ ስጠው፣ ይሄንኛውንም ስጠው ነው። የተወሰነ ምዕራፍ ቢያስገድድህ እንደገና ደግሞ ሌላ ምዕራፍ ጨምረህ ሂድ ነው የሚል። ስለዚህ ይህንን ነው ያስተማረን አምላካችን ኢየሱስ ክርስቶስ። ሰይፍ እኮ የመዘዙ አሉ እነ ቅዱስ ጴጥሮስ። ሰይፍህን መልስ ነው የተባለ። ጎመድ ይዘው መጥተዋል ሰዎች ክርስቶስን ለመያዝ እና ክርስቶስ አምላካችን መድኃኒታችን ኢየሱስ ክርስቶስ ኃይል አጥቶ ነበር ማለት ነው የተሸነፈው? አላጣም። ጉልበት አጥቶ ነው? ሰራዊት የሌለው ሆኖ ነው? ሁሉ ነገር ሲኖረው በቃል ብቻ ተው። ሌላ እኮ ጎንበስ ብሎ ማንሳት ከፍ ብሎ ማውረድ የለበትም እኮ። በቃል ብቻ በቃ አንቺ ምድር እነዚህን ሁሉ ረግረግ ሆነሽ ዋጪ የሚል ቃል ቢናገር መናገር አይደለም ባህልው ቢያስብ አረ ዝም ብሎ አነውቱ እኔ ነኝ ሲላቸው ወደ ኋላ ይወድቁ እንደነበር እግዚአብሔር ይስጥልኝ። እሱ ነው እኔ ነኝ። ማንን ትፈልጋላችሁ? የናዝሬቱ ኢየሱስን እኔ ነኝ። ወደ ኋላ እየተፍገመገሙ መውደቅ። ስለዚህ ያንን ያደረገ አምላክ ሲይዙት፣ ሲገፉት፣ ሲገርፉት፣ ሲያንገላቱት መስቀሉን አሸክመው ወደ ቀራንዮ እያዳፉ ሲወስዱት ሰራዊታቶ ጉልበታቶ አይደለም፣ በትዕግስት ሁሉን ነገር ማሸነፍ እንዳለበት ለቤተ ክርስቲያን ያስተማረን ትምህርት ይሄ ነው። ይህንን ድንበር አልፈን ግደለው፣ ያዘው፣ ቀማው እኛ ከዚህኛው ወገን ነን እንበል እንዴት አድርገን ያስሄደናል? በየትኛው ሕግ በየትኛው ቀኖና ያስተምሩንና ያሳምኑንና ይህንን የሚሉ ሰዎች እንጋራቸው። እንግዲህ የሚጋራ ከሆነ ግን መጀመሪያ ማመን ነው። ከወቀሳ ከከሰሳ በፊት የሃይማኖቱ ስርዓት ምን ይላል? የሃይማኖቱ ሕግ ምን ይላል? አንዳንድ ጊዜ ብዙዎቹ እንዴ ዳዊትም ገድሏል፣ እግዚአብሔር አዝዞት፣ ሙሴም ገድሏል፣ እግዚአብሔር አዝዞት ነው የሚሉትን ነው። ከብሉይ ኪዳኑ እየተቃቀሱ እንደዚያ የሚሉን አሉ። ዛሬም ግደል ይበልና እግዚአብሔር እንግዲህ ዛሬ ደግሞ ሙት እንጂ ግደል የሚል የለም፣ ተሰደድ እንጂ አሳድ የሚል የለም። እና ለእኛ ቅጥ ባጣው ሐዘን ውስጥ አዎ ግፍ አልተፈጸመም እያልኩ አይደለም፣ በደል አልተፈጸመም እያልኩ አይደለም፣ ክርስቲያን ተኮር የሆነ ፈተናም አልደረሰም እያልኩ አይደለም። ይህ እውነታ ነው። ይህ እውነታ ነው። ማን ያደረገው? ከምን አንጻር? የሚመረምር ክፍል መርምሮ የያዘው እግዚአብሔር ያውቀዋል። የሚያውቅም ሊያውቀው ይችላል። ግን ባለቤቱ እኔ ነኝ እስካላለ ድረስ እገሌ ነው ለማለት ለፍርድም ስለማይመች በፍርድ ፊትም በሕግ ፊትም ስለማያስሄድ ያንን ለእግዚአብሔር እንተወዋለን። እግዚአብሔር ማይምረህ ቧት ነው፣ እሱ ይወቀው፣ እሱ ዋጋውን ይክፈለው እያል
ከዚህ ውጭ ግን ቤተ ክርስቲያን ለምን አልሞታችሁም አባቶቼ የምንባልበት መልክ ያለው አይመስለኝም። ካለ እኔን በግሌ እንደውም ከዚህ ቀደም ቆጣ ብዬ እዚያ ሆናችሁ ካልሆነ ሳይሆን እዚህ ኑና ብዬ የተናገርኩትም አለ እንደ ቆጣ ወጣ ብዬ። ምክንያቱም ስሜቱ ግፊቱ ነው እንደዚያ ነገርም እንድልም ያሰኘኝ። ስለዚህ እንደው ዝም ብሎ በመጫጫ ሳይሆን በመመካከር፣ በመነጋገር፣ በመተማመን፣ በሽሙጥና ዝም ብሎ ይሄ ያለ አይደለ በነገረ ዘርቅ ወይም ደግሞ ከማናንሼ በሚለው ደካማ አስተሳሰብ ሳይሆን በክርስቲያናዊ አስተሳሰብና በክርስቲያናዊ አቀራረብ ለቤተ ክርስቲያን የቱ ይጠቅማል? መሞት ከሆነ እኔ ዝግጁ ነኝ። መቼውኑ እንደውም ባይሉትም ገዳዬ ብዙ ነው ያም እገልሃለሁ ሲለኝ ማን እንደሆነ ከየትኛው ጎራ እንደሆነ አላውቀውም። ቀንህ ደርሷል በዚህ ሰሞን አስወግዳለሁ የሚለኝ ብዙ ነው ስልኬ ቢታይ እና እኔ ግን ይሄ ሊያስወግደኝ ነው እንዴ ብዬ ወይም ጫካ አልገባሁም ወይም ጣና አጠገቤ ስላለ ጣና አልገባሁም። እስከሚመጣ ድረስ እጠብቀዋለሁ። በመጣ ጊዜ በክብር አስተናግደዋለሁ። ለእኔ ምንም አይደለም። የማላውቀው የመሞትበትን ቀን እንጂ መሞቴን ስለማውቅ ዝግጁም ስለሆንኩ እንኳን እኔ መነኩሴው ማንኛውም ክርስቲያን ሰው የተባለ ሁሉ ሞት አለብኝ ብሎ እያሰበ እንዲኖር ሰው ሆይ ዕለተ ሞትህን አስብ ነው። እንኳን እገልሃለሁ እየተባለ እንደው ነፃነት ተሰምቶት ኗሪ ነኝ ብሎ እንኳ ሁሉ አለኝ ብሎ እንኳ እንዳይቀናጣ ሞት አለብኝ ብሎ እንዲያስብ ነው። ስለዚህ የሚጠቅም አሟሟት ያንተ ሞት ቤተ ክርስቲያኒቱን ይጠቅማል። ያንተ መሞት ለቤተ ክርስቲያኒቱ እድገት ያመጣል። ያንተ መሞት ለክርስቲያኖች እንደው ክብር አለው የሚል ካለ በፈለገው ቦታ ላይ ነፃ ነኝ። እኔ ራሴን ለመስጠት ዝግጁ ነኝ። ግን ለምን አልሞትክም ሲል ወይም እገልሃለሁ ሲል አንድ ሰው እንደው ምክንያታዊ ቢሆን አትራፊ አስተማሪ ያለው ነገር ቢሆን ነው እንጂ እንደ ማስፈራሪያ እንደ ዛቻ እንደው ዝም ብሎ እንደ ጥላቻ የሚሰነዘሩትን እግዚአብሔር ሆይ ይቅር በላቸው፣ ማራቸው፣ ማስተዋልን ስጣቸው ነው። አንደኛ እግዚአብሔርን የሚያስደስቱ እየመሰላቸው እናንተን የሚገሉበት ሰዓት ይመጣል ነው። ከሆነም ያንን ብለን ከመተርጎም ውጭ ምንም ትርፍ የለውም። በዓለም ስለሆነ ድካም እንዳይመጣ መምህራን እስከ ደቀ መዛሙርት የሚዲያውም ዓላማ ደቀ መዛሙርት ከመምህራን እስከ ደቀ መዛሙርት ያለውን መልእክት በነገራችን ላይ ብፁዕ አባታችን ብዙ ጊዜ የቆሎ ተማሪዎችን እንኳን አደረሳችሁ ተብለን አናውቅም። እንግዲህ እስካሁን ድረስ ዛሬ የመጀመሪያው ካልሆነ በቃ ዛሬ ብያለሁ። ከዚህ በፊት እንዲህ አይነት ልምድ የለንም። እግዚአብሔር ይስጥልን። ከዚህ በኋላ እንላለን። ቅድም በመግቢያዬ የጠቀስኩት ጥቅስ አለ። እሱም ደቀ መዝሙር ከመምህሩ አይበልጥም፣ ፈጽሞ የተማረ ሁሉ ግን እንደ መምህሩ ይሆናል። በዚህ ጥቅስ መምህሩንና ደቀ መዝሙሩን ማስተሳሰር እፈልጋለሁ። መምህሩ ለደቀ መዝሙሩ አብነት ነው። መምህሩ ለደቀ መዝሙሩ መሪ ነው። መምህሩ ለደቀ መዝሙሩ ቃለ እግዚአብሔሩን ብቻ ሳይሆን የሚያስተምረው የሕይወትም አስተማሪ ነው። ባነጋገሩ፣ ባረማመዱ፣ ባመጋገቡ፣ በስነ ምግባሩ፣ በጸሎት ሰውነቱ፣ በፍቅረ እግዚአብሔር፣ በፍቅረ ቢጽ እነዚህን በመሳሰለው ሁሉ መምህር ለደቀ መዛሙርት ትልቅ ምሳሌ ነው። ዝም ብሎ በማስተማር ብቻ ሳይሆን ወደ ማሸከም ነው የሚሄድ። ያንዱ ማሸከም ብቻውን ትርጉም የለውም። የጋማ እንስሳትን እናሸክማቸዋለን፣ መኪኖችን እናሸክማቸዋለን። የተሸከሙትን በአግባቡ የተፈለገው ቦታ አድርሰው ሰው እንዲጠቀምበት ተሸካሚውን የሚያሽከረክረው የሚመራው ሰው ጥንቃቄ ያስፈልጋል። መምህሩ ማሸከም ብቻ ሳይሆን የተሸከሙትን የሚያሸክማቸውን ቃለ እግዚአብሔር እንዲጠቀሙበት እስከ መጨረሻው ድረስ ማድረግ ተገቢ ነው ብዬ አምናለሁ። ምክንያቱም ብዙ ታሪክ መጥቀስ እንችላለን። ገሌ ገሌ መምህራን ባንልም እውነተኛ መምህራን ለዚች ቤተ ክርስቲያን አይናማ ብለን የምንጠራቸው መምህራን በስነ ምግባራቸው የቀረጿቸው፣ በሃይማኖት የወለዷቸው፣ በእውቀት
የቀረጿቸው የገነቧቸው ደቀ መዛሙርት ለቤተ ክርስቲያን ሁለንተናቸው አይን ሆነው ነው የሚኖሩት። በአንጻሩ ደግሞ የነገሌ ደቀ መዛሙርት የሚባሉ ሳያውቁ የሚያውቁ የሚመስላቸው ደቀ መዛሙርት ከመምህሩ ነው የሚወርሱት። መምህሩ ትዕቢተኛ ከሆነ ደቀ መዝሙሩም ትዕቢተኛ ነው። መምህሩ ትሁት ከሆነ ደቀ መዝሙሩም ትሁት ነው። መምህሩ እያወቀ እንዳላዋቂ መስሎ ፍቅርን የሚያሳይ ከሆነ እነሱም ትህትናን የሚያሳይ ከሆነ እሱን ነው የሚያሳዩት። ስለዚህ መምህሩ ለደቀ መዝሙሩ አዳኝም ነው ገዳይም ነው። መምህሩ ለደቀ መዝሙሩ አስተማሪም ነው አደንቋሪም ነው። በዚህ አምናለሁኝ ብዙ መጥቀስ ስለሚቻል። ስለዚህ መምህራኑ በዚህ ላይ ሁሉም መምህራን ተግተው እንዲሰሩ መልእክቴ ነው። ተግተው እንዲያስተምሩ ትህትናንም ፍቅርንም ሃይማኖትንም ሁለመናውን በቃ ቤተክርስቲያን መታወቂያዋ ዕውቀት ብቻ መሆን የለበትም። አሁን እውቀቱን እኮ ብሉይን ሐዲሱን የሌላ እምነት ተከታይ ሆነው በደንብ የተማሩ ሰዎች ገጥመውን እናውቃለን። በግዕዙ ሳይቀር ይጠቅሱልናል፣ ያመሰጥሩታል። ግን እምነታቸው ሌላ ነው። ዕውቀቱን ነው የወሰዱት እንጂ እምነታቸው ሌላ ነው። እምነቱን አልወሰዱትም። ለምሳሌ አሁን በእኛ እንደው መጻሕፍቶቻቸውን የምንጠቅስላቸው ሊቃውንት አሉ። መጻሕፍቶቻቸውን የኛ ብለን እንጠቅስላቸዋለን። እምነታቸውን ስንጠይቅ ግን የሌላ እምነት ተከታዮች ናቸው። ይጠቅሳሉ፣ ያስተምራሉ። ምክንያቱም ሃይማኖትን አልተማሩም ነበረ። እነሱ በተረዱትና እነሱ ባሰቡት መንገድ ነው ዥው ብለው የሄዱት። ስለዚህ መምህሩ ደቀ መዝሙሩን በሃይማኖት መውለድ ይኖርበታል፣ በምግባር መውለድ ይኖርበታል ብዬ አምናለሁ። ይሄ መልእክት ለሁሉም መምህራን እንዲደርስ፣ ዘመኑ የትዕቢት ዘመን አይደለም፣ ዘመኑ የፍቅር ዘመን እንዲሆን። ዛሬ ትዕቢት ምንም ትርጉም የለሽ ነው የሚሆን። ራስንም ያቀላል፣ የተከበሩ ያስመስላል እንጂ አላዋቂነትን ነው የሚያሳይ። አዋቂነትን የሚያሳይ ነገር በትክክል ያወቁትን በተግባር እየተረጎሙ ሊቅ እንደገሌ ከትህትና ጋር ከፍቅር ጋር ከሃይማኖት ጋር ከጾም ጋር ከጸሎት ጋር ከትርምት ጋር ሲባል ለመምህር ወሳኝነት አለውና ለመምህራን ይህን መልእክት አስተላልፋለሁ። እንሱ አባታችን እንዳል ከዚሁ አንፃር የኛ የቆሎ ተማሪዎችም ሀሜት አለን። ብዙ ጊዜ እኛ የቆሎ ተማሪ ሆነን ሊቃነ ጳጳሳት እኛን አያውቁንም ብለን ነው ምናምን። እንዲያውም ለመታወቅ አንዱ ቅኔ ያደርጋል፣ አንዱ መዝሙር ያቀርባል፣ ማነው ወረብ ያቀርባል። ማንለው ነገር የለም በአደባባይና እንደው ከሊቃነ ጳጳሳት አንፃር ማለት ከባህር ዳር ሀገረ ስብከት አንፃር ምን ተስፋ ነው የሚያስተላልፉላችሁ? ከሀገረ ስብከት ያሉት ልጨርስና ኋላ ላይ ይጠይቁኝ። ምክንያቱም አሁን የመጀመሪያ ጥያቄ መምህሩ ደቀ መዝሙሩ ምዕመኑ አለ ነው። ምዕመኖች እነዚህን ሶስቱን ተናግሬ ከዛ በኋላ ደግሞ ወደ ሊቃነ ጳጳሳቱ አንተ ብለው ወደ እኔ ይምጡ፣ ሌሎች ደግሞ በራሳቸው ይጠየቁ። ወደ ደቀ መዛሙርት ስገባ እዚህ ላይ ጥቅሱ ደቀ መዝሙር እንደ መምህሩ ከሆነ ከተማረም ደግሞ እሱን መሆን ስለሚችል ደቀ መዝሙሩም እውነተኛ ደቀ መዝሙር እንዲሆን ደቀ መዛሙርት እንዲሆኑ በተለይ አሁን ዘመን ላይ ከምናየው አሁን የድሮዎቹ ብዙ ተምረው መምህራኑ ሳይቀሩ የምስክር ወረቀት አልነበራቸውም፣ የላቸውም። ትክክል፣ ምንም የላቸውም። ብቻ የሁሉም በሁለንተናው ሊቅ ናቸው፣ ተጠያቂዎች ናቸው። ለወረቀትም አይጓጉም፣ ምንም ፍላጎታቸው አይደለም። ሲጠየቁ ሆኖ መገኘት ሊቅነትን መግለጽ እንጂ ወረቀት ይጠቅማል ብለውም አስበውም አያውቁም። እውነት ነው፣ አስበውም አያውቁም ነው መጥቀም የጀመረው። አሁን ግን ምን አለ ነው ሊቅ ነኝ ብሎ ቢቀር ወረቀት አለኝ። ስለዚህ ወረቀት ጠቃሚ የሆነበት ዘመን ስለሆነ ደቀ መዛሙርቱም ያልተማሩበትን ያላወቁትን ነገር እንዳወቁ መስለው የምስክር ወረቀት ባይሰበስቡ መምህሩም ባይሰጥ ያልተማሩትን ገና መቅደማ ሄዶ ወንጌል እንደዘለቀ አራቱንም እንደዘለቀ ማድረግ ማቴዎስን ጨርሶ እና ዮሐንስን መጨረሻ ላይ ሄዶ ከሆነ ሌሎችንም አብሮ በቃ ሐዲሳት ተምሯል ብሎ መመረቅ እንደውም ይሄ የተሻለው ነው። የእግረ መንገድ መምህርነት አለቀ። አሁን ይሄ የወረቀት
የማሰባሰብና ነገ እንጀራ መፈለጊያ ነገር እንጂ ሌላ ምንም ነገር የለውም። ስለዚህ ደቀ መዛሙርቱም መምህሩም እውቀት ላይ ብቻ ትኩረት ቢያደርጉ ያኛው የደከሙበት ነውና ሲያልቅ ተናቦ እስከ ሀገረ ስብከት ድረስ ሌላም ፈታኝም ኑሮት አጣሪ ኑሮት፣ ስለዚህ በትክክል ሚዛኑን አልፈው ፈተናውን አልፈው መምህራን ቢባሉ ጥቅም ስላለው ይህም ቢተገበር ስራ ላይ ቢውል ነው። ሌላው ደቀ መዛሙርት ምንድነው በአባቶቻችን ብሂል እግረ ተማሪ ተልሚድ እግረ ተማሪ ይባላል። ልበ ተማሪ ልብሰ ተማሪ የሚባሉ አሉ። ልበ ተማሪ ልብሰ ተማሪ እግረ ተማሪ። አዎ ተልሚዱ እንዳለ ሆኖ ያው ነው እግረ ተማሪ ተልሚድ ነው። አዎ እሱ ነው። ስለዚህ እንግዲህ እግረ ተማሪ ሲሽከረከር ነው የሚኖረው። እኔንታ ገሌ ይላል ስም ያጠራል። የእንታ ማይበል ላይ መሄድ አለብኝ ይላል። ወር ሳይቀመጥ ደግሞ የእንታ ሊቀ ሊቃውንት መንከር ላይ ማን ነው እዝራ ላይ ብሎ ጎንደር ይሄዳል። ወር ሳይቀመጥ ደግሞ ሊቀ ሊቃውንት ስማኮነ ላይ ብሎ ይመጣል። ወር ሳይቀመጥ ደግሞ ርዕሰ ሊቃውንት በአካባቢ ያሉትን ልጥራ ብዬ ነው። አዎ ትክክል ብሎ ደግሞ ጣና ይገባል። ከምስራቅ እስከ ምዕራብ ከምዕራብ እስከ አባ ገብረ ኪዳን ላይ አሁን ያ እግረ ተማሪ ነው። ምን አወክ ቢሉት ምንም ሳያውቅ ሲደረድር የሚውል መምህራኑን ብቻ ነው። የእንታ ገሌም ላይ ነበርኩ የእንታ ገሌም ላይ ነበርኩ፣ አለቀ። ጊዜው በከንቱ መሸበት። ቀስ ብሎ ደግሞ ጓደኛዬ ናቸው ይላል። መጀመሪያ አብረን የተማርንም ሊል ይችላል። እና እዚያ የሚሄድኩኝ እንደው የሚሉትን ለማወቅ እንደው ትንሽ እኔም ልከልስ ብዬ ነው እንጂ ለመማር እንኳ አልነበረም ብሎ ራሱን የተማረ ያደርጋል። ከእግረ ተማሪነት ከተልሚድነት ነፃ የሆነ ተማሪ ቢኖር ልብሰ ተማሪም አሁን እያየነው አለ። ከመጠምጠም መማር ይቅደም ይሉ ነበር አባቶቻችን። አይታችኋል? አሁን ዘመን የመጣ ጥምጥም አይተናል። ወደኋላ ብንፈልገው የለም። እርግጠኛ ነኝ አባቶቻችን እንደዚህ አይነት ጥምጥም ጠምጥመው አያውቁም። እንደው ኩሽት የበዛበት ዝም ብሎ በቃ ተከምሮ ሰውየው እዚህ ጋር ነው ያለ። ጥምጥሙ የዚህ የመስቀሌን ያህል አልፎ ሂዷል። ወይ ባርኔጣ አይሉት ወይ ምን አይሉት፣ ትርጉሙ ምን እንደሆነ እንጃ ነኝ። እንግዲህ አሁን የመጣ ነው። አሁን የመጣ ነው። ይሄ ልብሰ ተማሪ ነው እና በዚያ ላይ አንዱ እንደውም ካባ ይደርባል፣ አንዱ ነጠላውን ትምህርተ መስቀል ያጣፋል። እዚያ ላይ ቆሞ ግን በል ብትለው ምንም ነገር የለም እኮ። ወይ ተቀኝ ብትለው አይቀኝ፣ ወይ ዘምር ብትለው አይዘምር። ብቻ አምሞ ጠምጥሞ እንደዚህ አይነት ደቀ መዝሙር እየተፈጠረ ነው ያለ። ስለዚህ እንዲህ አይነቱም ደቀ መዝሙር ከልብሰ ተማሪነት ወጥቶ የእውቀት ልብስ ለብሶ እውነተኛ መምህር ለመሆን ራሱን ቢያዘጋጅ ነው። እግረ ተማሪ ልብሰ ተማሪ ብያለሁ። ልበ ተማሪ እሱ ነው። አሁን እኔ የፈለግኩት እሱን ነጥብ ነው። ልበ ተማሪው እየራበው እየጠማው እያከከ እየደረመነ እየተጎሳቆለ ያችን ያገኛትን እንኳ ጥራጥሬ ሲቆረጥም አብሮ ቃለ እያለ ነው። በቃ ዝም ብሎ እንኳ ያችን አይላክም አይወጥም። ከቃለ እግዚአብሔር ጋር አብሮ እያኘከ ነው የሚወጣት። ያ ልበ ተማሪ ነው። ያ ነው አሁን ቤተክርስቲያኒቷን የያዛት። ያ ነው ቤተክርስቲያኒቷን ወክሎ ያለው። ያ ነው በየትኛውም ቦታ ቢገኝ ቤተክርስቲያኒቷን ከፍ አድርጎ ለሚጠየቀው ጥያቄ ሁሉ መልስ የሚሰጥ። ስለዚህ ልበ ተማሪነትን መምረጥ ቢቻል ነገ ላይ ሁሉም እነዚህ የተባሉት ሁሉ ይመጣሉ። የእንታ ገሌ ይምጡልን። እንደውም አሁንማ ዘመኑ የተመቸ ነው። የድሮዎቹ ሊቃውንት እኮ ሰው ሳያውቃቸው እኮ ነው የሞቱ። በመቃብር ውስጥ የታወቁትም እኮ በተማሪዎቻቸው የእንታ ገሌ የዚህ ሀገር አሉ ተብሎ ይነገርላቸዋል እንጂ አሁን የእንታ ማይበል ብንል ይኸው ሚዲያ አላቸው። በሚዲያ ራሳቸውን ያስተዋውቃሉ፣ ለሌላው ይተርፋሉ፣ ደቀ መዛሙርት ያስተምራሉ፣ በጽሁፎቻቸው ብዙ ነገር ያስተምራሉ። እርስዎት የድሮዎች እኮ ሳይታወቁ በደቀ መዝሙርና በአጥቢያቸው ብቻ ደቀ መዛሙርት አጥቢያቸው ብቻ አውቀዋቸው ያለፋሉ። ዛሬ እድሉ ሰፊ ነው። ስለዚህ ነገ በሁሉም መታወቅ ስለሚኖር እግረ ተማሪነቱም ልብሰ ተማሪነቱም አልፎ በመምህርነት ደረጃ በክብር መኖር ስለሚቻል ይሄ ምርጫ ቢሆን የተማሪውም የመምህሩም የተገናዘበ የተሰናሰለ የተናበበ የተማሪና የደቀ መዝሙርና የመምህርነት
ግብር ቢገናኝ ቢተሳሰር ቤተክርስቲያኒቱም ትጠቀማለች፣ መምህራኑም ድካማቸው ከንቱ አይሆንም፣ ደቀ መዛሙርቱም በዚያው ልክ። በተለይ አሁን በከተማችን በብዙ የሚቆጠሩ ደቀ መዛሙርት አሉ። እንዴ ዛሬም አሉ እንዴ ብሎ ያስደስታል። ግን በአብዛኛው ደግሞ እንደውም አሁን ትንሽ እየለወጣችሁት ነው። በዚሁ አጋጣሚ ሳላመሰግን አላልፍም። መምህረ ሊቃውንት ከትምህርት ጋር እያገናኛችሁት ነው። አንዳንዱ እኮ ማደሪያ አድርጎት እዚህ ቀን ሽቀላ ይውላል፣ ማታ መጥቶ ቃለ እግዚአብሔር ብቻ ሰምቶ ተማሪ ነኝ ይላል። ቀን ግን ሳንቲም ፍለጋ ይሄዳል። አንዳንድ ጊዜ የሚበላውም ስለሚያጣ ሁሉም የደለው አይደለም። ለምኖ ለመብላትም ስለሚያፈር የዕለት ምግብም ከኛ ጀምሮ ስላላቀረብንለት ቢያንስ ቀን እየሸቀለ ማታ ደግሞ ያችን እየተማረ እያንጎራጎረ ቤትም ደግሞ ተከራይቶ የመኖር አቅሙም ስለማይፈቅድ እዚቹ መቃብር ቤቷ ላይ ሆኖ ብዙ ነው ያለ። ግን ይህንንም ሰብሰብ አድርገን ተናበን በደንብ ተምሮ ዘመንም ኑሮት አሁን አንድ መጽሐፍ የተዘጋጀ አለ። አሁን ከዘመናዊው ጋራ ያዘጋጁት እነ ዶክተር መርሻ እነ መጋቢ ምስጢር ስማቸው ሆነው አይተውት ከሆነ ጥሩ መጽሐፍ አዘጋጅተዋል። ለምሳሌ ዘመናዊ ትምህርት ለዲግሪ ለዚህ ይህን ያህል ከሆነ በጥናታዊ ጽሑፍ የተዘጋጀ ለዚህስ ተብሎ ተዘጋጅቷል። አሁን ያንን እኛ በደንብ አስፋፍተን የራቀው ካለ እንዲቀር ሆኖ ጠመም ያለ ካለ እንዲቃና ሆኖ የደከሙበት ነው፣ ዝግጁ የሆነ ነው። ደሞም ቤተክርስቲያን በራሷም ሊቃውንቷን ሰብሰብ አድርጋ እንዲመጣጠን አድርጋ ዓመታት ተወስኑ። ለዚህን ያህል ዓመት ሐዲስ፣ ለዚህን ያህል ዓመት ብሉይ፣ ለዚህን ያህል ዓመት አቋቋም፣ ለዚህን ያህል ዓመት ቅኔ፣ ለዚህን ያህል ዓመት መጽሐፈ መነኮሳቱ ሊቃውንቱ አቡሻክሩ ተብሎ ተወስኖ በዚህ ዓመት እንዲጠቀሙ ቢደረግ የመምህሩም ድካም ያፈራል፣ ደቀ መዝሙሩም በጊዜው መልካም ፍሬ ይዞ ለሌላው የመትረፍ እድሉ ይሰፋልና ይሄ በመምህራንና በደቀ መዛሙርት መካከል ቢደረግ ነው። ሶስተኛው ምዕመናን፣ ለምዕመናን እኔ መልእክት ማስተላልፈው ምዕመናን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መሰረቶች ናቸው። በጣም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ያስተማሩ ምዕመናን ናቸው። ለዚያውም ሳይማሩ እነሱ መልክዓ ፊደል እንኳ ሳያውቁ የድሮዎችን እንውሰድና ለመፈረም ለስማቸውን እንኳ የማይጽፉ እጃቸውን ለፊርማ ባሻራ የሚፈርሙ ልጆቻቸውን ወደ ትምህርት ቤት በመላክ በአንጻሩም ደግሞ ተማሪ የሆነ የኔ ልጅ ነው በማለት ቀለብ በመስፈር እንጀራ በመቁረስ አጥፎም በመስጠት ልጄ በማለት ዛሬ ጠፋ በማለት ልመና እንኳ ካልሄደ ዛሬ የት ሄዶ ነው ተሚ ያልመጣ የሚል ጥያቄ በማምጣት በየበዓላቱ በየክብረ በዓላቱ ለተማሪ ራሱን የቻለ ነገር በማድረግ ትልቁን ስራ የሰሩ እናቶቻችን አባቶቻችን ናቸው። ለዚህ ነው የኢትዮጵያ ቤተክርስቲያን ስመጥር ሊቃውንት የነበሯት ስመጥር አሉ የተባሉ አይናማ የሆኑ ኢትዮጵያንም ኢትዮጵያ ያሰኙ ዘመናዊ መልክ እንዲኖራት ዘመናዊውን አስተሳሰብ አስርጸው ከጥንታዊ ትምህርት ጋር አዋህደው ያስተማሩ አይናማ የሆኑ መምህራን የተፈጠሩት በምዕመናኑ ድጋፍና በአስተማሪነት ነው። ያ አሁንም መቋረጥ የለበትም ነው ለምዕመናን ማስተላልፈው። እንደ ትናንት ነው ቁራሽ ልመና እቤት መሄድ መጠበቅ የለብንም። ዛሬ እያንዳንዱ ምዕመን የትናንትና ምዕመናን እንጀራ አጥፈው ከሰጡ የአንዲቷን እንጀራ ዋጋ ሩብም ይሰጡ ከሆነ ግማሽም ይሰጡ ከሆነ የግማሿን ዋጋ ሳንቲም በማጠራቀም ይቺ የተማሪ ናት ብለው ማስቀመጥ መቻል አለባቸው። አንዲት ሙዳየ ምጽዋት ቤታቸው አስቀምጠው የማርያም ባርኪ አድርገው እንደ ማርያም ባርኪ አንዲት ሙዳየ ምጽዋት ቤታቸው አስቀምጠው ይቺ የተማሪ ናት። ያቺ ስትጠራቀም ለአንዱ ጉባኤ ቤት ምክንያቱም ጉባኤው ቤቱ እንዳይቋረጥ ተማሪው እንዳይራብ የቀን ስራ ፈላጊ እንዳይሆን የዕለት ጉርስ እንዳያጣ የዓመት ልብስ እንዳያጣ እኔ ነኝ አስተማሪ። ትናንትና ለምነህ አስተምረህ ነበር፣ የኔ አባት እናት እንደዚህ አስተምረዋል። ዛሬ ግን መለመኛም ጊዜውም ስላልፈቀደ አለህበት ድረስ የዚያችን እንጀራ ዋጋ መስጠት አለብኝ ብለው እንደ ቤተሰብም እንደ ጎረቤትም እየተዋደኑ እያንዳንዱን ጉባኤ ቤት በየአካባቢያቸው በያሉበት የመንከባከብ ስራ ቢሰሩ ተማሪ ጦም አዳሪ አይሆንም። ተማሪ በረሃብ አለንጋ አይገረፍም።
ተማሪ በሰዓቱ በወቅቱ የእግዚአብሔርን ቃል ተምሮ ለምእመኑ ይደርሳል፣ ይቀድሳል፣ ያወድሳል፣ ያቆርባል፣ ክርስትና ያነሳል፣ ቢሞቱ ይፈታል፣ ቢታመሙ ይጎበኛል፣ ይጠይቃል። ያንን ስራውን የጥንቱ ስራውን ለመስራት እኛም ይመለከተናል የሚል ትውልድ መፈጠር አለበት። ምእመናን ይህንን በደንብ አድርገው ተደራጅተው ሊይዙት ይገባል እንጂ ተማሪ ተራበ ዛሬ እንዲህ አድርጎ ተብሎ እስከሚጠየቁ ድረስ መቆየት የለባቸው። ምክንያቱም ከአባቶቻቸው የወረሱት ስለሆነ ያንን ውርስ ማንም ሊቀማቸው ስለማይገባ መስራት አለባቸው ነው። ስለዚህ ለምእመናን መልእክቴ ይሄ ነው። በእንተ ማርያም የሚሉትን ነገር አታቋርጡ ነው። እነሱ በእንተ ማርያም ብለው ባይመጡ እንኳን እናንተ ግን ጸጋ እግዚአብሔር በረከተ መንፈስ ቅዱስ እንዳይለያችሁ ለተማሪ ዘክሩ ነው። እንግዲህ በትክክል ባሰጡ ቁጥር ደግሞ መብርሃን ትስጥልን፣ እግዚአብሔር ይስጥልን ይመልሳለሁ። ይህንን ያደረጉ ምዕመናንም አሉ። ከዚህ በፊት እንግዲህ ሁላችንም ቤተ ጉባኤ ያለን አልፎ አልፎ ለጾም ቆሎ ለባል ደግሞ ዶሮ ያሉትን ሁሉ እንግዲህ በዚህ አጋጣሚ ምስጋና የሚድረሳቸው እንግዲህ የሰጡትን እናመስግን። እግዚአብሔር ይስጥልን። አዎ አስበው እየሰሩ ያሉ እንዳሉ ሆነው ይህንን ያላሰቡትን ነው እያሳሰብኩ ያለሁት እንጂ ሁልጊዜም አስበው ተማሪ ላይ ትኩረት ሰጥተው የሚንቀሳቀሱ አሉ፣ እየሰሩ ያሉ አሉ። እነሱን በቤተ ክርስቲያን ስም ምስጋናችን ከፍ ያለ ነው። እግዚአብሔር ይስጥልን እንላለን። እንግዲህ ብፁዕ አባታችን እኛም የቆሎ ተማሪ ሆነን አባቶቻችን ሊቃነ ጳጳሳትን ምናማበታለን። የሐሜታችን ምንድን ነው? የአብነት ተማሪዎችን በትክክል አይመለከቷቸውም ወይም ደግሞ ያለው ደቀ መዛሙርት ነገ እዚህ ተመሬ በስነ ስርዓት እቀጠራለሁ ብሎ ተስፋ አያደርግም። በአዲስ አበባም በምንም ሲሄድ ትንሽ እዚህ ቅጥር ላይ ያለው ነገር ሰንሰለቱን ብዙ ስለሆነ በዚህ ጉዳይ ትንሽ ተማሪ የአብነት ተማሪዎች ያቁረመርማሉ፣ ያማሉ፣ እንዲሁ በቅኔም ይሸነቁጣሉ አልፎ አልፎና ለነዚህ እንዲሁ እንደ ሀገረ ስብከቶት ምን መልእክት ነው ያለሁት ነው? እግዚአብሔር ይስጥልኝ። የአብነት ትምህርት ቤት ሲጀመር እቀጠራለሁኝ በዚህ እንጀራ በላለሁ ብሎ የሚማር ከሆነ እጅግ አደገኛ ነው። እዚህ ላይ ነው ችግሩ። አባቶቻችን እንጀራ እናገኝበታለን፣ እንቀጠርበታለን፣ ስም እናገኛለን፣ ዝና እናገኛለን ብለው የተማሩ አባቶች የሉንም። ሁለት ነገሮች አሁን እየተበላሹ ነው። ጥሩ ጥያቄ ነው ያነሱልኝ። ምንኩስናና መምህር መሆን መማር ብዙ ችግሮች እየገጠሟቸው ነው። ምንኩስናም የትናንትና ለምነና ነው፣ ገዳም ለመግባት ነው፣ ዓለም በቃኝ ነው። ዛሬ ግን ምንኩስናውም ወደ ሌላ አዝመሟል፣ ወደ ሀብት እንደው በብዙ ነገር ተርጉሙት። መሾም፣ መሸለም፣ መክበር፣ ነፃ ሆኖ ለመኖር ጵጵስናውም እስከዚያ ደረጃ ደርሷል። በቃ ጳጳስ ልሁን ተብሎ ዛሬ ትግል የሚታገሉበት ዘመን ላይ ደርሰናል። እኔ ጳጳስ ያልሆንኩኝ ማን ነው ጳጳስ የሚሆን? አንተን እንቅፋት የነግርህ ያለው የምንባልበት ዘመን ላይ ደርሰናል። ጳጳስ ሆናለሁ ብሎ የሚመነኩስ አልነበረም በአባቶቻችን ዘመን። እንደውም አያውቁትም። ጳጳስ አይደለም ጳጳስ መሆን ተቀጥሬ ሳንቲም አግኝቼ እኖራለሁ የሚል አይታወቅም። እስከኔ ታሪኩ ከራሴ ጀምሮ ብትጠይቅ ሹመት መኖሩን ሽልማት መኖሩን ተቀጥሮ ሳንቲም ማግኘቱን አላውቀውም። እግዚአብሔር በሚያውቀው አሁንም አብረውኝ ያሉት መመስከር የሚችሉት ነው። ዓለም ሊያልፍ ነው ብትመንን ይሻላል። የዚያ ጊዜ 8ኛው ሺህ ገብቷል ይላል። እውነት ነው ብለህ ዘው ብለህ ወደ ገዳም ትሄዳለህ። በኋላ እንግዲህ በተለያየ መንገድ ወጥተን ያው አለንበት ደርሰናል። እና እነዚህ ሁለት ነገሮች ጥንቃቄ ሊኖራቸው ይገባል። እሾማለሁ እሸለማለሁ ብሎ ከሆነ ምንኩስና የሚመጣ ለውድቀት ይሆናል። እቀጠራለሁ ገንዘብ አገኛለሁ ብሎም ከሆነ ትምህርቱ የሚፈጠረው እንደ ዘመናዊ ትምህርት ለውድቀት ነው የሚሆነው። ያ ቤተ ክርስቲያን ናት ልጆቿን መፈለግ ያለባት። ይህ ማለት ልጆቿን አትፈልግም ማለት አይደለም፣ ያስፈልጓታል። ተምረው እስከተገኙ በምግባር በሃይማኖት እስከኖሩ ድረስ እገሌ ያስፈልገኛል ብላ አንኳኩታ ትመጣለች። አሁን እኮ ካልቀጠርከኝ እሰድብሃለሁ የሚልና የሚሳደብ እኮ ትውልድ ነው። ለምሳሌ ጳጳሳት ለደቀ መዛሙርቱ ትኩረት አትሰጡም። እውነት ነው። ከኔ ጀምሮ የምሰጠውን እሰጣለሁ፣ የሚታወቅ የምሰጥበት አለኝ፣ የማልሰጥበት ደግሞ አለኝ። የመማር ፍላጎት አለው ላይ አለሁ፣ ብችልም እየከፈልኩ አስተምራለሁ። አሁን እዚያ ጋር ገብቼ ገሌ ገሌን አስተምራለሁ አልልም። እውነት ነው። እኛም እናውቃለን።
ብችል ከፍያ አስተምራለሁ የቻልኩትን ያህል ሳልችል ለምኜ እባካችሁ እላለሁ። እንዲነገር እንደው እግር መንገድ መጥቶ ነው እንጂ እንደዚህ አይነት ውስጥ ባልገባ ደስ ይለኛል። ይህንን አድርጌ ፈጥር የሚለው ብዙ ጊዜ እኔ ደስ አያሰኘኝም። ዙሮ አባትነት ያስተምራለሁ እያስተማርሁ ነው ነው አለቀ። በአንጻሩ ደግሞ አንድ ሰው ላይ ስትሄድ ለመሄድም በየጉባኤ ቤቱም ለመሄድ አንዳንድ ጊዜ የምናፍርበት አለን። ምን ይዘን እንሄድ? ስሄድ ራበኝ ነው የሚለኝ። ይሄንን በቃ በዚህ ቆሎ ይዤ ልመጥቻለሁ ካላልኩኝ ለመሄድም እንገደዳለን እኮ እንቸገራለን። ይዘነው ምን እንሂድ? በዚያ ጋር ራበን ነው። መምሩም የሚያቀርብልኝ ይሄንን ነው። ደሞዝ አነሰኝ ነው ወይ ደሞዝ አነሰኝ፣ ኑሮዬ ልክ አይደለም ይለኛል። አካባቢው ያለበት ደብር ደግሞ ከዚህ በላይ የለም ይላል። ሀገረ ስብከቱም አቅመቢስ ይሆናል። ደግሞ ደቀ መዝሙሩም ካልቀጠርከኝ ይላል። እሺ እንቀጥራለን ብለን አንዳንድ ጊዜም ቃል እንገባለን። ከዚያ ቅጠሩልን ስንል ደግሞ እኛም በጀት አጥሮናል ይልና ደግሞ ሌላው መከራ ያያል። አጣብቂኝ ውስጥ ነው እኛም ያለ ነው። ደግሞ አሁን የሚገርመው ደቀ መዛሙርቱ ቁጥራቸው ብዙ ሆኗል። አንድ ሰሞን ላይ ይሄ ያለፈበት ያከተመ የቀረ የቆሎ ተማሪ የሚል በጥላቻ ተመርዞ ትውልዱ ዘመናዊ ትምህርት ላይ ብቻ ትኩረት ሰጥቶ ነበር። ታስታውሱ ከሆነ አሁን ደግሞ እግዚአብሔር ፈቀደና ዘመናዊው ተማሪ ሁሉ ዲያቆን ካልሆንኩ፣ ቄስ ካልሆንኩ፣ ዶክተሩም ፕሮፌሰሩም እኔ ዲያቆን መሆን አለብኝ፣ እኔ ቄስ መሆን አለብኝ የሚል መጣ። ያንን ሲያይ ደግሞ ያልተማረ ሁሉ እንደውም ዘመናዊ ትምህርቱ አላማራለሁ እያለ ሁሉም ወደኛ ገባ። አሁን በአካባቢያችን ብዙ ትምህርት ቤቶች ተዘግተው እንደነበረ ይታወሳል። ስለዚህ አሁን ያ ሁሉ ወዴት ነው ሄደ? እንደውም የሚገርመው ወደ አስኳላ ትምህርት ነው ሄደ። አስኳላ ትምህርት የነበረው አሁን በቅርብ እንጂ እንዳለ ግልብጥ ብሎ እኛ ዘንድ ነው የሚማር። አጠቃላይ ዘመናዊ የነበረው ሁሉ ይሄ ትምህርት ቤቶች ሲዘጉ በወቅታዊ ጉዳይ ሁሉም የቆሎ ተማሪ ሁሉም እዚህ ገባ። ለዲቁና ስንት ሺህ እንደመጣ ባለፈው አላያችሁትም? እንደ ጽራጼ ወለ የካቲት ላይ 3-4 ሆነን እንኳን አልቻልንም። ከ3000 በላይ እኮ ነው የመጣ። ሁሉም ተሙ ዲያቆናት ያውም በተወሰኑ እንዲህ አሳጠረን ባደረግናቸው በ3 ቀናት ውስጥ ማለት ነው። 3 ሊቃነ ጳጳሳት በ3 ቀናት ውስጥ አለቀ። ስለዚህ ይህም ብዛቱም የሚጠየቀውን ጥያቄ ሁሉ ለማሟላት አቅማችን አልፈቀደም። ስለዚህ ይሄ ወደፊት እኛም የምናርመው የምናስተካክለው ቢያንስ እንደ ቅዱስ ጴጥሮስ እንግዲህ ወርቅ ብር የለኝም ያለኝ ይሄው ነው የምንልበትን እግዚአብሔር ኃይሉን እንዲሰጠን ምእመናንን ከደቀ መዛሙርት፣ ደቀ መዛሙርትን ከምእመናን፣ ምእመናንን ከመምህሩ፣ መምህሩን ከደቀ መዝሙሩ እያገናኘን ተያይዘን ተናበን የምንሄድበትን መንገድ እንፈጥራለን ነው። ቅኔ የሚለውም ማንሳት እፈልጋለሁ ስላነሱት የቅኔ ሽንቆጣው ምናምኑ አልፎ አልፎ አለ። ኧረ እንደው የውጭ እንኳ ግድ የለም የሚሄደው ስብሐተ እግዚአብሔር በሚደረስበት ለእግዚአብሔር ቅኔ መስዋዕት ሆኖ በሚቀርብበትም እኮ ቅጥ ያጣ ውዳሴ፣ ቅጥ ያጣ ማመልከቻ፣ ግማሹ ማመልከቻ ነው የሚያቀርብ፣ ግማሹ ውዳሴው ፍጡርና ፈጣሪን ሳይልጅ አንዱን ደካማ ፍጡሩን እኔን ያውም እንደው መላው የጠፋኝን ብድግ አድርጎ እግዚአብሔር እያለ ሲያዋድስ መስማት ብዙም ያመ ነገር አለው እና የቅኔ መልኩም እየተቀየረ ስለሆነ ሁሉም እዚህ ጋር ሊገነዘበው ይገባል። አባቶቻችን ቅኔ እኮ ምስጢር ነው። ሲናገሩት እንኳ በለሆሳስም እንዲህ እየፈከሩ እየዘለሉ እንደው እዚያም ገዳይ እዚህም ገዳይ አይነት ነገር አልነበረም። እውነት ለመናገር ከየት የመጣ እንደሆነ እኔ እንጃ። እንደዚያ የሚሉ ካሉ ድሮም ድንገት ይሄ አፍልሆ ይወስዱና ይቺ መስተናግሯም ምኗም ከቁጥጥር ውጭ ታደርጋቸውና የአእምሮ መዛባት ልበለው ታሳደርባቸውና ሰው እንደባደብ አይሉም፣ አብደን ገደል እንግባ ባይሉም እዚያ የቅኔው ሰዓት ላይ ሲወራጩ እናያለን። አሁን ግን ጤነኛውም የትኛውም ይሁን በማናውቀው መልኩ ዘረፍ ይላል። እዚህ ጋር ስጋው ደግሞ ተፈትቶ ኑ ተመገቡ እያለች ቤተክርስቲያን እሱ መልስ ቀልስ ሲል አገር ምድሩን ምእመኑም ቃለ እግዚአብሔር ሳይማር እሱን ብቻ እየፈከረ አንዱን እየተሳደበበት፣ አንዱን እያመሰገነበት፣ አንዱን እያወደሰበት በዚህ አይነት ጊዜው ያልፋል። ይሄም ቢታረም ወደ አባቶቻችን ብንመለስ ቅኔ ማመልከቻ መሆን የለበትም። ቅኔ መሳደቢያ መሆን የለበትም። ቅኔ ከሰውየው አቅም ጋር ከማይመጣጠን
ከፈጣሪ ጋራ ፍጡሩን እያነጻጸሩም ማወደሻ መሆንም የለበትም። እንደ ድሮ አለ። አዎ በአስረ ነጋሲው ወዘተርፈ ላይ ማመስገኛ መንገዶች አሉ። ግን በአደባባይ ቅኔ ላይ ግን ትንሽ የተወሰነች አለ አይደል? የምትመጥነውን ነገር ከሚመጥነው በላይ የሆነ ነገር ሁሉ ትቢት ያሳደራል። እውነት መስሎት የሚያምሰው ሊበላሽ ይችላል። ብዙ ጊዜ አሁን እኛን ጠልፎ የጣለን እኮ ውዳሴ ነው። አሁን ቅድም ጳጳሳት ላይ ተነስቷል። አንዱ አትሞትልኝም እንደሚል ሁሉ አንዱ ደግሞ አንተ ብቻ ኑርልኝ ክበርልኝ የሚል አለ። ስለዚህ ሁለቱም በቦታቸው ቢሆኑ ጥሩ ነው። በቦታቸው ውዳሴውን በቦታው፣ ምስጋናውን በቦታው፣ ጥላቻውን በቦታው ቦታውን ባይለቅ ጥሩ ነው ብዬ አስባለሁ። እና እናርማለን፣ እናስተካክላለን። እንደ ሀገረ ስብከታችን ሞክረናል። ሀገረ ስብከቱም በጀት እየበጀተ ሞክሯል። ግን እዚህ ላይ እንደው ለመምህራን በዚያው እግረ መንገድ ዋናው ዓላማችን ዛሬ መምህርና ደቀ መዝሙር ላይ ስለሆነ ሌላ ጊዜ በተመሳሳይ እስከምንገናኝ አንድ ጉባኤ ቤት በእኔ እምነት መጠራት ያለበት በተቋሙ ነው። ለምሳሌ መምህረ ሊቃውንት እርስዎ ያሉበት ፈለገ ገነት ቅዱስ ጊዮርጊስ ነው። የማን ጉባኤ ነው መባል ያለበት? የቅዱስ ጊዮርጊስ ጉባኤ። እርስዎም ደጋግመው ሲሉ ሰምቼዎታለሁ። እግዚአብሔር ይስጥልን። የፈለገ ገነት ቅዱስ ጊዮርጊስ ገዳም ቤተ ጉባኤ መምህሩ ማን ነው? መምህረ ሊቃውንት ማይበል ሁለተኛው ነው የሚመጡት። ጉባኤ ቤቱ ስሙ መጠራት ያለበት ባለቤቱ ቤተክርስቲያኒቱ ነች። በሀገረ ስብከት የባህር ዳር ሀገረ ስብከት ቤተ ጉባኤ አለው። ቤተ ጉባኤ ማን ነው? ባህር ዳር ሀገረ ስብከት። መምህሩ ማን ነው? ሊቀ ሊቃውንት ስምዐኮነ መልአክ ወዘተርፈ የሌላውም ይሄዳል የየአጥቢያዎቹ። አሁን ግን የኔ ጉባኤ ሲሉ መምህራንም ሀፍረቱን ትተውታል። መምህራን የኔ ጉባኤ ቤት ይላሉ። አንዳንዶችን እሰማቸዋለሁ። የኔ ጉባኤ ቤት፣ የኔ እንደዚህ እንደ እነሱም ተቀጣሪዎች ናቸው። ይህንን አትርሱ። ቤተክርስቲያን ናት የመደበች። አንስቻለሁ ማለት ትችላለች። እኔ የኔ የባህር ዳር ሀገረ ስብከት የአቡነ አብርሃም መባል አለበት። የአቡነ አብርሃም የባህር ዳር ሀገረ ስብከት ሊቀ ጳጳስ ነኝ እንጂ እኔ ባለቤት አይደለሁም። ባለቤቱ ሀገረ ስብከት አለ። ሀገረ ስብከት አለ። የባህር ዳር ሀገረ ስብከት ሊቀ ጳጳስ ማን ነው? መጀመሪያ ስሙ የሚጠራ ማን ነው? ሀገረ ስብከት አለ። የባህር ዳር ሀገረ ስብከት ማን ነው? ሊቀ ጳጳሱ ማን ነው ከተባለ አባ አብርሃም፣ ሊቀ ጳጳሱ ማን ነው ከተባለ ሊቀ ጳጳሱ፣ መምህሩ። እንደዚህ ቦታዎችን ቤተክርስቲያኒቱን ብናስቀድም አሁን ቤተ ጉባኤውም በመምህሩ ስም፣ ማህበራቱም በግል ስም፣ ምኑም በግል ስም ቤተክርስቲያን የራሷ የሆነውን እያጣች የሷ እያነሰ ሌላው እየገዘፈ ሌላው እያደገ ሌላው ስም አጠራሩን እየገነባ ሲወድቅም አብሮ ይወድቃል፣ ሲነሳም አብሮ ይነሳል። ቤተክርስቲያን ግን አላስተማረችንም እና ቤተ ጉባኤ የመምህሩ ጥገኛ መሆን የለባትም። የቤተክርስቲያን አንድ ሰማያዊ ሀብት ናት ነው። ይህንን በደንብ ልታስተምሩበት ይገባል። ሰምቼዎታለሁ። እኔ የፈለገ ገነት ቅዱስ ጊዮርጊስ ገዳም የጉባኤ ቤቱ መምህር እንጂ አስተማሪ እንጂ የኔ አይደለም ቤተ ጉባኤው። በቃ አለቀ። ይሄንን ይቀጥሉበት ወደፊትም መጨረሻው። ጥሩ ነው። እንግዲህ አባታችን አድማጮቻችን፣ ይህ ሐሽማል ሚዲያ ነው። እንግዲህ ሐሽማል ሚዲያ ታላላቅ ሊቃውንትን ታላላቅ አባቶችን እያቀረብን አንዳንድ ጊዜ እንዲሁ ስለ ቤተ ክርስቲያን እንወያያለን። ዛሬም ያው ልደትን ምክንያት በማድረግ መቼም አንድ ሊቀ ጳጳስ እያሉ ወደ መምህራን ከመሄድ ከብፁዕ አባታችን አቡነ አብርሃም ጋራ አጭር ቆይታ እናደርግ ብለን ይህንን የመሰለ ውይይት አድርገናል። ሌላ ጊዜ ደግሞ ሀሳብ ካላቸው ሀሳባቸውን ይዘን እንመለሳለን። ብፁዕ አባታችን እንግዲህ እግዚአብሔር ይስጥልኝ። ልጅ አይመረቅም ለነገሩ። አመሰግናለሁ። እኔ በዚሁ አጋጣሚ መጨረሻ በእውነት እድሜ ጤና እንዲሰጥዎት ጉባኤዎትን እንዲያሰፋ ምኞቴም ነው ጸሎቴም ነው። የልጅ አዋቂ ሆነው ያም ለኔ ሲል ወደ እኔና ሲል አይ ቤተክርስቲያን ባዘዘችኝ ያስተማረችኝ ቤተክርስቲያን ባሰማረችኝ እኖራለሁ እንጂ የኔን ፈቃድ የኔን ፍላጎት ለማድረግ የትም አልሄድም ብለው በጽኑ አቋም ቤተክርስቲያኑ በመደበችው ቦታ ላይ ሆነው ደቀ መዛሙርትን እያስተማሩ ባለወትም ጊዜ ደግሞ መምህሩ
ለደቀ መዝሙሩ መልካም አርአያና ምሳሌ እንደሆነ ሁሉ እርስዎም ወደ የገዳማቱ እየሄዱ እያሳለፉ በሚያሳዩት በጎ ነገር ሁሉ በሀገረ ስብከቱ ስም ልባዊ ምስጋና አቀርብልዎታለሁ። እስከ መጨረሻው ድረስ ጉባኤዎትን ያስፋ፣ እድሜ ጤና ይስጥዎት። በሱ አድሮ እግዚአብሔር ለዚች ቤተክርስቲያን ተተኪ ትውልድ ምሁራንን ይፍጠርልን። እኔም በዚህ በአሽማል ሚዲያ በመቅረቤ ስወት አሳንሰው ነው የተናገሩት። እኔ ደግሞ ግዙፍና ትልቅ ነው ብዬ ነው እማምነው። ለምን የተከታዩን ብዛት አይደለም እኛ የምናመጣጥነው የምናመዛዝነው ስንት ተከታይ አለው ብሎ ዓለም በሚለው አይደለም። ምን ፍሬ ነገር ይተላለፍበታል፣ ምን ትምህርት ይቀሰምበታል፣ ለቤተ ክርስቲያን የሚጠቅመው ነገር ምንድነው የሚለው ነው። ስለዚህ አያያዙ፣ አጀማመሩ እስካሁን በሚተላለፉት ነገሮች ሁሉ ቤተ ክርስቲያኒቱን ከፍ አድርጎ ሊያሳይ የሚችልና ሊያስተምር የሚችል ፍቅርንም የሚያመጣ የእውቀት ፍቅር የሚያሳድር ጉባኤ ቤቶችን የሚያበረታታ ደቀ መዛሙርት ለመማር የሚገፋፋ ልዩ ልዩ ነገሮችን በማስተላለፍ ላይ ነዎት። በዚህው ይቀጥሉበት። የአይናማ ሊቃውንትን እንደዚሁ እየጋበዙ ራስዎትም እንኳን ሊሸፍን ቢሉ ብዙውን ሌላም ሳያስፈልግ ራስዎት የሚሸፍኑት ስለሆነ ራስዎትንም ባይድ ሳያደርጉ ጠያቂ ብቻ ሳይሆኑ ተጠያቂም እየሆኑ በየጊዜው ቢያንስ እንደው ከወር 1 ቀኑን ከወር 2 ቀኑን 3 ቀኑን በመውሰድም ውስጥዎት ላይ ያለውን በደቀ መዛሙርት ሁሊና የሚያሳድሩትንም ለምእመናን በማድረስ እንደ ጽሁፎቹ እንግዲህ በድጋሚ አሁንም በሀገር ውስጥም በሀገር ውጭም የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ወገኖችና ኢትዮጵያውያን ወገኖች በአንጻሩም የቤተ ጉባኤ ትረካ ነውና የቆየንበትም በየቤተ ጉባኤው ያላችሁ ደቀ መዛሙርትና መምህራን እንኳን ለብርሃነ ልደቱ ያደረሳችሁ። ለብርሃነ ልደቱ ያደረሰ አምላካችን ደግሞ በረድኤቱ ጠብቆ ለብርሃነ ጥምቀቱ እንዲያደርሰን ቅዱስ ፈቃዱ ይሁንልን። ሁላችሁም ቤተ ጉባኤ ትልቁ ከመማር ማስተማሩ ጋር አንዱ ጸሎቱ ነው። የቤተ ጉባኤ ጸሎት የታወቀ የተረጋገጠ ነው። ሁልጊዜም በእግዚአብሔር ዘንድ ተቀባይነት ያለው ነው። በንጹህ ሕሊና ሁልጊዜም በቤተ ጉባኤ ሳሊለነ ቅድስት ሳይል የሚውልም የሚያድርም የለምና በሰርክ ጸሎቱም በመክፈቻውም በመዝጊያውም። ስለዚህ ሁላችሁም በጸሎት ተግታችሁ ለሀገራችን ሰላምን፣ ፍቅርን፣ አንድነትን እንዲሰጥልን ቅድስት ቤተ ክርስቲያናችንን በረድኤት እንዲጎበኝልን በምግባር በሃይማኖት እንዲያጸናን እስከ መጨረሻው ሕቅታ ድረስ ለቤቱ የታመን አገልጋዮች እንድንሆን ተግታችሁ እንድትጸልዩ በቤተ ክርስቲያን ስም አሳስባለሁ። መልካም በዓል። እግዚአብሔር ይስጥልን። እግዚአብሔር ይባርክልን።